ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የስምንተኛ ክላስ አይሲቲ ዩኒት 3 ይሆናል ማለት ነው። በዚህ ቻፕተር ላይ ከበር የማደርግላችሁ ስለ ኮምፒውተር ሶፍትዌር ይሆናል ማለት ነው። በዚህ ዩኒት ላይ ደግሞ የምንመለከተው ወይም ተማሪዎች ማወቅ ያለባቸው ነገር ምንድነው? መጀመሪያ ላይ ስለ ኦፕሬቲንግ ሲስተም አንደርስታንድ ማድረግ አለባቸው፣ ዲፋይን ማድረግ አለባቸው። ስለ ዩቲሊቲ ሶፍትዌር፣ ስለ ድራይቨር ሶፍትዌር ምን ማለት ናቸው፣ እነማን ናቸው የሚሉትን ማወቅ ይኖርባቸዋል ማለት ነው። ሌላኛው ደግሞ ማይክሮሶፍት ወርድ ላይ እንዴት አድርገን ነው ክሬት ማድረግ የምንችለው ሴቭ ፎርማት ቴክስቶች ምናምን ሊሆን ይችላል አይደለም። ስለሱ እንዴት ማድረግ እንደምችሉም የማሳያቸውን ፕራክቲካሊ። ሌላኛው ደግሞ ዴሞንስትሬት ስኪል ኢን ክሬቲንግ ሴቪንግ ኤንድ ፎርማቲንግ ስፕሪሽን ማለት ከኤክሴል ጋር የተያያዘ ማለት ነው። እንዴት አድርጋችሁ ኤክሴል ፋይል ክሬት ታደርጋላችሁ፣ ሴቭ ፎርማት እንደምታደርጉ አሳያችኋለሁ። ሌላኛው በመጨረሻ የምንመለከተው ደግሞ ፓወርፖይንት ነው። ፓወርፖይንት እንዴት አድርገን ማዘጋጀት እንደምንችል አንድ ባንድ የማሳያችሁ ይሆናል ማለት ነው። የመጀመሪያው ፓርት የምንመለከተው ከላይ ያለችን ወይንም ኦፕሬቲንግ ሲስተም፣ ዩቲሊቲ፣ ድራይቨር ሶፍትዌር የሚባሉትን በደንብ የምንመለከት ይሆናል ማለት ነው። መጀመሪያ ግን ስለ ርዕሱ ልንገራችሁ። ኮምፒውተር ሶፍትዌር ይለናል አይደለም። ሶፍትዌር ማለት ሴት ኦፍ ኢንስትራክሽን ነው። አንድ ፕሮግራም ላይ ኮምፒውተራችንን የሆነ ነገር እንዲሰራ የሚያዝ ኮምፒውተር ፓትዱ የሚለውን ነገር የሚያዝልን ምንድነው? ጀስት ሶፍትዌር ብለን እንጠራዋለን። እንደምታውቁት ኮምፒውተር ሁለት ፓርት ነው ያለው፣ ሶፍትዌር እና ሃርድዌር ፓርት ማለት ነው። ሃርድዌሩ በአይናችን በእጃችን የምንዳስሰው በአይናችን የምናየው ነው። ለምሳሌ ኮምፒውተር ኪቦርዳችን፣ ማውዛችን፣ ሞኒተራችን፣ ሲስተም ዩኒታችን እኛ በአጠቃላይ ምን ይባላሉ ማለት ነው? ሃርድዌር ይባላሉ። የኮምፒውተር ሃርድዌር ፓርት ናቸው። ሶፍትዌር ከሆነ ግን በአይናችን ልንዳስሰው ልናየው አንችልም። ነገር ግን ለምሳሌ እዚጋ እንደምትመለከቱ ማውዛችሁን ሌፍት ክሊክ ጫን ብላችሁ እዚጋ ይጽፋል አይደለም። ይህ እንዲጽፍ የሚያስችለው ወይም ሃርድዌሩ በስነስርዓቱ ኦፕሬት እንዲያደርግ ወይም ሃርድዌራችን እንዲሰራ የሚያግዝልን ማነው? ሶፍትዌራችን ነው፣ አዘባክ ማለት ነው። በዚህ ርዕስ ላይ ወይም በዚህ ቻፕተር ላይ የምንመለከተው ምንድነው? እዚህ ዩኒት ዊ ለርን አባውት ኦፕሬቲንግ ሲስተም፣ ወርድ ፕሮሰሰር፣ ስፕሬድሺት ኤንድ ፓወርፖይንት ይለናል። ስለ ኦፕሬቲንግ ሲስተም በደንብ እንመለከታለን። ስለ ወርድ ፕሮሰሰር፣ ስፕሬድሺት፣ ፓወርፖይንት በደንብ የምንመለከት ይሆናል ከነ ኤግዛምፕሎቹም ጭምር ማለት ነው። በተጨማሪም ኦፕሬቲንግ ሲስተም ላይ ዩቲሊቲ ሶፍትዌር ብለን እንጠራቸው የተለያዩ ያሉ። ስለዚህ እኛንም በደንብ የምንመለከት ይሆናል። ድራይቨር ሶፍትዌርስ የምንለው ምንድነው፣ ለምንድን የምንጠቀምበት የሚለውን እንመለከታለን ማለት ነው። 3.1 ላይ ስንመጣ ኦፕሬቲንግ ሲስተም ነው። ምናልባት እናንተ ላብ ክላስ ዊንዶ ሲባል ሰምታችሁ ታውቃላችሁ። ዊንዶ 7፣ ዊንዶ 8፣ ዊንዶ 11፣ ዊንዶ 10 የተለያየ የዊንዶ ኦፕሬቲንግ ሲስተም ታይፖች አሉ። በየጊዜው የተሻሻሉ ማለት ነው እንጂ ተመሳሳይ ናቸው ሁሉ። አጠቃቀማቸው ምን ማለት ይችላለን። ሌሎችም አሉ በነገራችን ሊኒክስ፣ ኡቡንቱ ምናምን የሚባሉ ማለት ነው። ስለነሱ ነው የሚወራው ኦፕሬቲንግ ሲስተም ብለን የምንጠራው ማለት ነው። ኦፕሬቲንግ ሲስተም ወይንም ኦኤስ አብሪቬሽን ሲጻፍ ኦኤስ ነው። ኢዝ ሶፍትዌር ነው ዛት ኮሚኒኬት ዊዝ ሃርድዌር ኤንድ አሉ አዘ ፕሮግራም ቱ ረን ይለናል። ይሄም ማለት ከኮምፒውተራችን ሃርድዌር ፓርቱ ጋር ምን ያደርጋል? ኮሚኒኬት ያደርጋል። በተጨማሪም ደግሞ ኮምፒውተራችን ላይ የሚጫኑ ሌሎች አፕሊኬሽኖች ለምሳሌ ማይክሮሶፍት ወርድ ሊሆን ይችላል። እነሱ በስነስርዓቱ ፈንክሽን እንዲያደርጉ እንዲሰሩ የሚያግዘን የሶፍትዌር አይነት ነው ኦፕሬቲንግ ሲስተም ብለን የምንጠራው ማለት ነው። ኦኤስ ወይም ኦፕሬቲንግ ሲስተም ኢዝ ሲስተም ሶፍትዌር ነው ዛት ማኔጅ ኮምፒውተር ሃርድዌር ኤንድ ሶፍትዌር ይለናል። እዚህ ጋር ግን ሲስተም ሶፍትዌር ሲል ምን መሰላችሁ? ሶፍትዌር በሁለት እንከፍላቸዋለን። አፕሊኬሽን ሶፍትዌር እና እንደዚሁም ደግሞ ሲስተም ሶፍትዌር ተብለው ማለት ነው። ይህም በደንብ አንደርስታንድ ማድረግ አለባችሁ። ሲስተም ሶፍትዌር ስር ውስጥ የሚካተቱት እና ኦፕሬቲንግ ሲስተም፣ ዩቲሊቲ ሶፍትዌሮች፣ ድራይቨር ሶፍትዌሮች እነኛ አን ኤግዛምፕል ኦፍ ሲስተም ሶፍትዌር ተብለው ይጠራሉ ማለት ነው። ወይም ኮምፒውተራችን ላይ ያሉት ሃርድዌር ፓርቶቹ እንዲሰራልን የሚያግዘን ነው። አፕሊኬሽን ሶፍትዌር ከሆነ ግን ዩዘሩ ፎር ስፔሲፊክ ታስክ ወይም የኮምፒውተር ተጠቃሚው ለስፔሲፊክ ታስክ ስራዎችን ለመስራት የሚጠቀምበት ነው። ለምሳሌ ብራውዘር የምንመለከታቸው ሶሻል ሚዲያዎች እነኛ አፕሊኬሽን ሶፍትዌር ይባላሉ። እንደዚሁም ደግሞ እነ ማይክሮሶፍት ወርድ፣ ኤክሴል እነኛ በአጠቃላይ አን ኤግዛምፕል ኦፍ አፕሊኬሽን ሶፍትዌር ተብለው ይጠራሉ። ስለዚህ ኦፕሬቲንግ ሲስተም የሚመደበው ምን ውስጥ ነው? ሲስተም ሶፍትዌር ውስጥ ነው ማለት ነው። የኮምፒውተራችንን ሶፍትዌሩንም እንደዚሁም ደግሞ የኮምፒውተራችን ሃርድዌር ፓርቱንም ማኔጅ የሚያደርግልን ነው ማለት ነው። ኢት ፐርፎርም ኦል ዘ ቤዚክ ታስክ ላይክ ፋይል ማኔጅመንት፣ የፋይሎችን ማስተዳደር፣ ሚሞሪ ማኔጅመንት፣ ኮምፒውተር ስቶሬጃችን ማለት ነው፣ ፕሮሰስ ማኔጅመንት፣ ኮምፒውተራችን በስነስርዓቱ እንዲሰራ ፍጥነቱን፣ ፔርፎርማንሱን ማኔጅ የሚያደርግልን ኦፕሬቲንግ ሲስተማችን ነው። ሃንድሊንግ ኢንፑት ኤንድ አውትፑት ወደ ኮምፒውተራችን ለምሳሌ ዳታ ስናስገባ ዳታችን ደግሞ ዲስፕሌይ ሲያደርግልን ያንንም ሃንድል ያደርግልናል። ኤንድ ኮንትሮሊንግ ፔሪፌራል ዲቫይስ። ፔሪፌራል ዲቫይስ ማለት ኮምፒውተራችን ላይ የሚሰካኩ ዲቫይሶች ናቸው። ለምሳሌ የኮምፒውተራችን ላይ ኬቦርድ ሊሆን ይችላል፣ ማውዛችን ሊሆን ይችላል፣
ይችላል፣ ሲስተም ዩኒታችን፣ ሞኒተራችን ብቻ እነኛ የሚሳኩ ነገሮችን ማኔጅ የሚያደርግልን ዩኤስቢ ፍላሽ ኤክስተርናሊ ብንሰካ ለምሳሌ ዩኤስቢ ፍላሽ እሱን ራሱ ማኔጅ የሚያደርግልን ማነው? ኦፕሬቲንግ ሲስተማችን ነው ማለት ነው። ኢት ኦልሶ ፕሮቫይድ ኮመን ሰርቪስ ፎር ቦዝ ሃርድዌር ኤንድ ሶፍትዌር ለሁለቱም አገልግሎት ይሰጣል ወይም ሁለቱም ማኔጅ ያደርጋል ማለት ነው። ዘ አፕሊኬሽን require an operating system to be functional ይላል። አፕሊኬሽን ሶፍትዌር ብለን የምንጠራቸው በነገራችን ላይ ራሱ ኦፕሬቲንግ ሲስተም ይጠይቃሉ ለመስራት ማለት ነው። ለምሳሌ አፕሊኬሽን አንተ ዳውንሎድ ለማድረግ ስትሞክሩ ምናልባት ከኢንተርኔት ላይ ምናምን ቼክ አድርጋችሁት ከሆነ ዳውንሎድ ለማድረግ ስትሞክሩ ያስመርጣቸዋል። ለዊንዶውስ ኦፕሬቲንግ ሲስተም ነው፣ ለሊነክስ ነው፣ ለኡቡንቱ ነው ብሎ ማለት ነው። ስለዚህ አንድ አፕሊኬሽን ሲሰራ ለማን ነው ለየትኛው ኦፕሬቲንግ ሲስተም ጋር ኮምፓቲብል እንዲሆን ተደርጎ ነው የሚሰራው እና ስለዚህ እያንዳንዱ አፕሊኬሽን እንዲያደርግ ኮምፒውተራችን ላይ ኦፕሬቲንግ ሲስተም ይጠይቃል ማለት ነው። በነገራችን ላይ ኮምፒውተራችን ላይ ብቻ አይደለም ስልካችን ላይ ራሱ iOS እንዲሁም ደግሞ አንድሮይድ ላይ ማግኘት የምትችሏቸው አሉ ማለት ነው። አንድሮይድ ኦፕሬቲንግ ሲስተም ስንመጣ iOS ኦፕሬቲንግ ሲስተሞች ላይም ስትመጡ ለምሳሌ አንዳንድ ስልኮች አንድሮይድ ኦፕሬቲንግ ሲስተም ናቸው፣ ሌሎቹ ደግሞ አይፎን ላይ ምናምን ያሉት iOS ናቸው ማለት ነው። ኤግዛምፕል ኦፍ ኦፕሬቲንግ ሲስተም ዜሮቹ እነ ዊንዶው አሉ፣ ማክ ኦፕሬቲንግ ሲስተም፣ ኡቡንቱ፣ ዩኒክስ፣ ሊኒክስ አሉ። በተጨማሪም አንድሮይድ፣ iOS ሌሎች መጥቀስ ትችላላቸው። እነዚህ በአጠቃላይ አን ኤግዛምፕል ኦፍ አንድሮይድ አን ኤግዛምፕል ኦፍ ኦፕሬቲንግ ሲስተም ናቸው ማለት ነው። እነዚህ ግን ጀስት የጠቀስኩላቸው እነኚህ ውስጥ ነው የሚካተቱት ኮምፒውተራችን ላይ የሚሰሩ ናቸው። አንድሮይድ ግን ስልክ ላይ ነው የሚሰሩ። ሌላም አለ። ሌላኛው የምንመለከተው ዩቲሊቲ ሶፍትዌር ነው። ዩቲሊቲ ሶፍትዌር የሚካተተው ሲስተም ሶፍትዌር ውስጥ ነው። ኮኦፕሬቲንግ በምን ይለያል የምትለኝ ከሆነ በደንብ አንደርስታንድ እናደርገዋለን ወይም ማስረዳችሁ ይሆናል ማለት ነው። ዩቲሊቲ ሶፍትዌር ላይ ስንመጣ ምን መሰላችሁ? ዋና ስራው ወይም ፐርፐዙ ኮምፒውተራችን ላይ የሚያጋጥመን የሶፍትዌር ወይም የሃርድዌር ፌሌሪቲን ማኔጅ የሚያደርግልን ወይም እሱን ሜንቴን የሚያደርግልን እንደዚህ አይነት ሶፍትዌሮች ዩቲሊቲ ሶፍትዌር ተብለው ይጠራሉ ማለት ነው። ወደ መጽሐፋችን ስንመጣ ዩቲሊቲ ሶፍትዌር ሲስተም ሶፍትዌር ነው ዩዝድ ቱ ሶልቭ ኤ ፓርቲኩላር ፕሮብሌም ኦፍ ኤ ዩዘር ኮምፒውተራችን ላይ የሚያጋጥመንን የሃርድዌር ወይም ሶፍትዌር ፌሌሪቲን ወይም ፕሮብሌም ችግርን ምን ለማድረግ ነው ሶልቭ ለማድረግ የምንጠቀምበት የሲስተም ሶፍትዌር አይነት ነው። it is included in operating system as well as separately available as a product like antivirus ይለናል ማለት ነው። አንዳንድ ጊዜ አብሮ ከኦፕሬቲንግ ሲስተማችን ጋር ሊጫን ይችላል። አንዳንድ ጊዜ ደግሞ ለብቻው ልናገኘው እንችላለን። ለምሳሌ አንቲቫይረስ ይለናል። ለምሳሌ ስማዳ የሚባል አንቲቫይረስ አለ አይደለም? እንደዚሁም ሌሎች አንቲቫይረሶች አሉ። እነኛ በአጠቃላይ የሚካተቱት ዩቲሊቲ ሶፍትዌሮች ውስጥ ነው ማለት ነው። አንቲቫይረስ ስንመጣ ምንድነው? ጀስት ኮምፒውተራችን ላይ የተለያዩ ቫይረሶች ማይሌየር ሶፍትዌሮች እንሰራ እንዳይሆኑ ኮምፒውተራችን እንዳያበላሹብን ኮምፒውተራችን ውስጥ ያሉትን መረጃዎቻችንም እንዳያጠፉብን ለመከላከል የምንጠቀምበት ነው ማለት ነው። The purpose of utility software is to manage tasks associated with the configuration, performance and maintenance of computer system። ይሄን በደንብ መረዳት አለባቸው። የዩቲሊቲ ሶፍትዌር ብለን የምንጠራው ዋና ዓላማ ወይንም ስራው ፐርፐዙ ምንድነው? አንደኛ ኮምፒውተራችን ላይ ያለው ኮንፊገር ስናደርግ የሆነ አፕሊኬሽን ስታርት ስናደርግ ምናምን ይችላል በስነ ስርዓቱ ኮንፊገር ለማድረግ እንደዚሁ ደግሞ ኮምፒውተራችን ፐርፎርማንሱ በስነ ስርዓቱ እንዲሰራል። ለምሳሌ የሆነ አንድ አፕሊኬሽን ከፍታችሁ የአፕሊኬሽኑ በየጊዜው ስታክ ማድረግ የለበትም። ስለዚህ ኮምፒውተራችሁን ፐርፎርማንስ እንደዚሁም ደግሞ ኮምፒውተራችን ሲስተም ሃርድዌር ሶፍትዌሩንም ሜንቴን የሚያደርግልን እሱ ማን ነው? ዩቲሊቲ ሶፍትዌር ነው። ወይም አሁን ለጠቀስኩላችሁ ነው የሚያገለግለን ዩቲሊቲ ሶፍትዌር ማለት ነው። ፎር ኤግዛምፕል ለምሳሌ ዩቲሊቲ ሶፍትዌር ሄልፕ ቱ ፐርፎርም ባክአፕ ማለት ጀስት አንዳንድ ፋይሎችን ለብቻው እንዳይጠፉብን ለማስቀመጥ የምንጠቀምበት አሉ። ሪስቶር ኤንድ አንቲቫይረስ። ሪስቶር ማለት ጀስት ኮምፒውተራችን ላይ የሆነ ፋይል ቢጠፋብን ያንን ፋይል እንደገና ሪስቶር ለመመለስ የምንጠቀምበት አለ። አንቲቫይረስ ኢንስታሌሽኖች ነኝ በአጠቃላይ ኤግዛምፕል ኦፍ ዩቲሊቲ ሶፍትዌሮች ናቸው ማለት ነው። ኦፕሬቲንግ ሲስተም ፕሮቫይድ ዲፈረንት ታይፕስ ኦፍ ዩቲሊቲ ሶፍትዌር ቱ ሪሶልቭ ኮመን ኢሹ ኦፍ ሶፍትዌር ኤንድ ሃርድዌር ይለናል ማለት ነው። ኦፕሬቲንግ ሲስተም የተለያዩ ኦፕሬቲንግ ሲስተሞች አሉ አይደለም? እነኛ የተለያየ የዩቲሊቲ ሶፍትዌር አይነቶችን ምን ያደርጋሉ? ያቀርባሉ ወይንም አብረው አካተው ይዘው ይመጣሉ ማለት ነው። ቱ ሪሶልቭ ኮመን ኢሹ ኦፍ ሶፍትዌር ኤንድ ሃርድዌር ኮምፒውተራችን ላይ የሚያጋጥሙ የተለያዩ ሃርድዌር እና ሶፍትዌር ፌሊየሪቲዎችን ምን ለማድረግ ሶልቭ ለማድረግ። ሰም ኦፍ ዘ ዩቲሊቲ ሶፍትዌር አር ሲስተም ዩቲሊቲ አለ። ጀስት ታይፕስ ኦፍ ዩቲሊቲ ሶፍትዌር በሶስት ነው የምንከፍላቸው። እሺ ከነሱ መካከል ለሲስተም ዩቲሊቲ አለ፣ ስቶሬጅ ማኔጅመንት ዩቲሊቲ፣ ፋይል ማኔጅመንት ዩቲሊቲ ኤንድ ሚስለነስ ዩቲሊቲ ብለን የምንጠራቸው አሉ ማለት ነው። ስለዚህ እያንዳንዳቸው ደግሞ የራሳቸው የሆነ ኤግዛምፕል አላቸው።
አንድ ባንድ የምንመለከታቸው ይሆናል ማለት ነው። መጀመሪያ ላይ የምናገኘው ሲስተም ዩቲሊቲ ነው። በዚህ ስር ውስጥም ደግሞ የተለያዩ አይነት ሶፍትዌሮች አሉ ሲስተም ዩቲሊቲ ስር ውስጥ የሚካተቱ ማለት ነው። የመጀመሪያው ማነው? አንቲቫይረስ አለ፣ ከዛን ዳያግኖስቲክ ፕሮግራም አለ፣ ሌላኛው ደግሞ ኔትወርክ ዩቲሊቲ አለ ማለት ነው። ስለዚህ ሲስተም ዩቲሊቲ ውስጥ የሚካተቱ ሶፍትዌሮች የመጀመሪያው አንቲቫይረስ ጥቅሙ ምንድነው? ኮምፒውተራችን ደህንነቱን ለመጠበቅ ነው። ወደ ኮምፒውተራችን የተለያዩ ወይም አላስፈላጊ የሆኑ ማሊሺየስ ሶፍትዌሮች ኮምፒውተራችን ላይ ኢንስታል ሆነው ወይም ተጭነው ኮምፒውተራችን እንዳያበላሹብን፣ እንደዚሁም ደግሞ ኢንስታል ከተደረገ ደግሞ ራሱ እንዳይሰራጭ ወይም ኮምፒውተራችን ሙሉ ለሙሉ እንዳያበላሽብን ደህንነቱን ለመጠበቅ የምንጠቀምበት የሶፍትዌር አይነት ነው። ዳያግኖስቲክ ፕሮግራም ደግሞ ኮምፒውተራችን ላይ ሃርድዌር ወይም ሶፍትዌር ፌለሪቲ ቢያጋጥም ያንን ችግር የቱ ጋር እንደተፈጠረ ቸክ ለማድረግ የምንጠቀምበት ነው። ዳያግኖስቲክ ፕሮግራም ወይም ያን ችግሩን ለመፈለግ የምንጠቀምበት ወይም ያንን ችግር እንዲፈልግልን ችግሩ ምን እንደሆነ ዲሲፕሌይ የሚያደርግልን ዳያግኖስቲክ ፕሮግራም ተብሎ ይጠራሉ ማለት ነው። ሌላኛው ደግሞ ኔትወርክ ዩቲሊቲ ብለን የምንጠራቸው አሉ። ጀስት ኮምፒውተራችን ከኔትወርክ ጋር ኮኔክት ሆኗል አልሆነም የሚለውን ነገር በስነስርዓቱ የምናውቅበት የሶፍትዌር አይነት ነው። ስለዚህ እነኚህ በአጠቃላይ ሲስተም ዩቲሊቲ ሶፍትዌር ውስጥ ይካተታሉ ማለት ነው። ሌላኛው ደግሞ ስቶሬጅ ማኔጅመንት ዩቲሊቲ አለው ማለት ነው። ስቶሬጅ ማኔጅመንት ዩቲሊቲ ሶፍትዌር ውስጥ ስንመጣ ደግሞ ስራቸው ምን መሰላችሁ? ከኮምፒውተር ስቶሬጅ ጋር የተያያዘ ነገር ነው። ለምሳሌ ኮምፒውተራችን የተለያየ ፋይል ስንጭን ያንን ፋይል ሳይዙን በአግባቡ እንዲጠቀም ወይም ኮምፒውተር ስቶሬጅን በአግባቡ እንዲጠቀም፣ አላስፈላጊ ካለ ደግሞ ሪሙቭ እንዲደረግ የምንጠቀምበት ነው። በሱ ውስጥ ያሉት ማናቸው? የመጀመሪያው ባካፕ ሶፍትዌር ነው። በሆነ አጋጣሚ ኮምፒውተራችን ቢበላሽ ያን ኮምፒውተራችን ውስጥ ያሉ ፋይሎች እንዳናጣቸው ባካፕ ለማድረግ ወይም ለማስቀመጥ የምንጠቀምበት የሶፍትዌር አይነት ነው። ሌላኛው ደግሞ ዲስክ ፎርማተር ነው። ዲስክ ኮምፒውተራችን ላይ ያለው ሎካል ዲስካችን ፎርማት ለማድረግ የምንጠቀምበት ነው። ለምሳሌ ላሳያቸው። ይሄን ሌፍት ክሊክ ጫነው እና ሎካል ዲስክ ላይ ጋር መጥቼ ራይት ክሊክ አድርግና ፎርማት የሚለው ሌፍት ክሊክ መጫን ማለት ነው። ስለዚህ ፎርማት እንዲያደርግልን የሚያስችለው ምንድነው ማለት ነው? ዲስክ ፎርማተር የሚባለው ሶፍትዌር ነው ማለት ነው። ሌላኛው ደግሞ ዲስክ ፓርሽን ነው። ዲስክ ፓርሽን ምን አለ መሰላችሁ? ኮምፒውተራችሁ ላይ ሎካል ስቶሬጃችሁ ምናልባት 1000 ጊጋባይት ወይም 1 ቴራባይት ከሆነ 500 ጊጋባይት 500 ጊጋባይት አድርጋችሁ ለቦታ መክፈል ትችላላችሁ። ከፈለጋችሁም 3 ቦታ መካፈል ትችላላችሁ። ሎካል ዲስክ ሲዲኢ ማድረግ ትችላላችሁ። ስለዚህ ያን ፓርሽን ለማድረግ ለመካፈል የምንጠቀምበት የሶፍትዌር አይነት ነው ዲስክ ፓርሽን ብለን የምንጠራቸው ማለት። ስለዚህ እነዚህ ሶስቱ የሚመደቡት ማን ውስጥ ነው? ስቶሬጅ ማኔጅመንት ዩቲሊቲ ውስጥ ነው ማለት ነው። ሁሉም የዩቲሊቲ ሶፍትዌር አይነቶች ናቸው። ሌላኛው ደግሞ የፋይል ማኔጅመንት ዩቲሊቲ ነው። ጀስት ኮምፒውተራችን ላይ ያሉትን ፋይሎች ማኔጅ ከማድረግ ጋር ለምሳሌ ክሬት ለማድረግ፣ ድሌት ለማድረግ፣ ሳይዙን ለመቀነስ ሊሆን ይችላል፣ ታይፑን ኮንቨርት ለማድረግ ሊሆን ይችላል የምንጠቀምባቸው ሶፍትዌሮች አይነቶች እነዚህ በአጠቃላይ ፋይል ማኔጅመንት ዩቲሊቲ ተብለው ይጠራሉ ማለት ነው። የመጀመሪያው ዳታ ሪከቨሪ ነው። ለምሳሌ ኮምፒውተራችን ፋይል ሆነ ቢጠፋበት እሱ ይጠፋብን ለመመለስ ምናልባት ቴምፖራሪ ድሌቲንግ ላይ ታችሁ እንደሆነ ለምሳሌ ችኛዋን ብደልታት በቴምፖራሪ ዲሌት ማለት ነው። ከዛ ስደልታት ወዴት ነው የሚሄደው? ወደ ሪሳይክል ቢን ነው የሚሄደው አይደለም። ሪሳይክል ቢን ውስጥ ገባና የደለትኳትን ፋይል መመለስ ይችላለሁ። ይሄን ሌፍት ክሊክ ጫነው እና ከዛ ላይ ክሊክ ተጭናችሁ ሪስቶር የምትለዋን ብትጫኗት የተደለተች የነበረችው ወደዚህ የገባችሁ ቀጥታ ወደ ነበረችበት ቦታ ትመልሳለች። ስለዚህ እንድትመለስ ያደርግልን ወይም ያስቻላት ምን ሶፍትዌር ነው? ዳታ ሪከቨሪ ነው ማለት ነው። ሌላኛው ዳታ ኮምፕሬሽን ነው። ዳታ ኮምፕሬሽን ምን መሰላችሁ? ምናልባት ኮምፒውተራችሁ ላይ አንዳንድ የኮምፒውተር ፋይሎቻችሁ ሳይዛቸው በጣም ትላልቅ ሊሆን ይችላል። ለምሳሌ የሆነ ፋይል ወርዳችሁ 1 ጊጋባይት ቢሆን ወይም 500 ሜጋባይት ቢሆን ፋይሉ ወደ ዝቅተኛ መቀየር ትችላላችሁ ማለት ነው። ብዙም ያህል ሳይዝብን 1 ጊጋባይት የነበረውን 500 ሜጋባይት ማድረግ ትችላላችሁ። ወይም 500 ሜጋባይት የነበረውን 210 ሜጋባይት ማድረግ ትችላላችሁ ማለት ነው። ፋይሉ ቪዲዮ ፋይል ለምሳሌ ሳይቀየር ራሱ ሆኖ ነገር ግን ሳይዙን ብቻ ነው የምትቀንሱት። ሌላኛው ደግሞ ዳታ ኮንቨርሴሽን ነው። ዳታ ኮንቨርሴሽን ሲመጣ ለምሳሌ ፒዲኤፍ የነበረውን ወደ ወርድ የነበረውን ፋይል ወደ ፒዲኤፍ መቀየር ትችላላችሁ። በጣም ቀላል ነው። እኔ የሰራሁት ቪዲዮ ስላሉ መመልከት ትችላላችሁ። በነገራችን ላይ ሌላኛው አክቲቪቲ 3.1 ናት። እችኛውን ራሳችሁን መሞከር ትችላላችሁ። ምናልባት መስራት የምትፈልጉ ከሆነ እኔ ከዚህ በፊት የሰሩት ቪዲዮ ስላለ መመልከት ትችላላችሁ። እነኚህ በነገራችን እችኛዋ አንቲቫይረስን ኢንስታል ማድረግ ዳውንሎድ አድርጋችሁ ማለት ነው ከኢንተርኔት ላይ ሲኦሲ ላይ ፈተና ትመጣለች እና የሰራኋት ቪዲዮ ስላለች እሷን መመልከት ትችላላችሁ። በጣም ቀላል ነው ተማሪዎች፣ ያን ያህል የሚከብድ ነገር
አይደለም ማለት ነው። ሌላኛው ተማሪዎች የምንመለከተው ድራይቨር ሶፍትዌር ነው። ድራይቨር ሶፍትዌር በነገራችን ላይ የሚካተተው ሲስተም ሶፍትዌር ውስጥ ነው። ድራይቨር ሶፍትዌር is a type of software that control hardware device such as microprocessor, memory, hard drive, ፔሪፌራል ዲቫይስ ስንል ማውዝ፣ ኬቦርድ ሊሆን ይችላል። ስለዚህ እነኝን ኮንትሮል የሚያደርግልን የሲስተም ሶፍትዌር አይነት ነው። ድራይቨር ሶፍትዌር ስንል ኮምፒውተራችን ላይ የምንሰካካቸው ወይም ኮምፒውተራችን ላይ ያሉት ሃርድዌር ዲቫይሶች ማንኞቹም እንዲሰሩ በስነስርዓት ኦፕሬት እንዲያደርጉ የሚያስችላቸው የሶፍትዌር አይነት ነው ማለት ነው። ምንም የተለየ ነገር አይደለም። በነገራችን ላይ ለምሳሌ ምናልባት ማውዛችሁን ስትሰኩት የሆነ እዚች ጋር ኢንስታል እያደረገ ምናምን ጠብቃችሁ ይችላል። ለመጀመሪያ ጊዜ ከሆነ ወይም ፍላሽ ስትሰኩ ራሱ የሆነ እዚህ ጋር ያመጣላቸዋል ኢንስታል ምናምን እያደረገ። ፕሪንተር ስትሰኩ ራሱ ያመጣላቸዋል። ያቺ ምንድነው ኮምፒውተራችሁ ላይ ያሉት ዲቫይሶች ከዛኛው ዲቫይስ ጋር ኮሚኒኬት እንዲያደርጉ የሚያግዘን የሶፍትዌር አይነት ድራይቨር ሶፍትዌር ብለን የምንጠራው ማለት ነው። The hardware device use driver software to send and receive information with other device ይለናል ማለት ነው። ሃርድዌር ዲቫይሶቻችን ምን ይጠቀማሉ? ድራይቨር ሶፍትዌር ይጠቀማሉ። መረጃዎችን ለመላክና ለመቀበል ከማን ጋር? ከሌሎች ዲቫይሶች ጋር ኮኔክት የሚያደርጉበት ሰዓት ማለት ነው። The purpose of driver software is to allow the peripheral device to communicate with the operating system። በተጨማሪም ደግሞ እነዚህ ፔሪፌራል ዲቫይስ ብለን የምንጠራቸው ማውዛችን፣ ኬቦርዳችን፣ ሌሎች ሞኒተራችን ሊሆን ይችላል። ስንሰካቸው ከኮምፒውተራችን ኦፕሬቲንግ ሲስተም ጋር ኮሚኒኬት እንዲያደርጉም ራሱ የሚያስችላቸው ማለት ነው ድራይቨር ሶፍትዌራችን ነው ማለት ነው። ለማውዛችን ለራሱ የቻለ ምን አለው? ድራይቨር ሶፍትዌር አለ። ለምሳሌ ኢቭን ራሱ እዚህ ጋር ማይክ እቺ የምትመለከቷት ስፒከር አለች አይደለም? እቺ እንድሰራ የሚያስችላትም ራሱ ምን ነው? ድራይቨር ሶፍትዌራችን ነው ማለት ነው። For example, printer driver is used to connect the printer with the operating system. The modern computer is connected with peripheral device without physical connection using wireless and Bluetooth technology ይለናል ማለት ነው። ለምሳሌ እዚህ ጋር የተቀሰልን አለ ፕሪንተር ድራይቨር ስንመጣ used to connect printer with operating system። ፕሪንተሩን ከኮምፒውተራችን ኦፕሬቲንግ ሲስተሞች ጋር ወይም ኮምፒውተራችን ኦፕሬቲንግ ሲስተም ጋር ኮሚኒኬት እንዲያደርግ የሚያስችለን የራሱ የሆነ ፕሪንተር ድራይቨር አለው ወይም ድራይቨር ሶፍትዌር አለው ማለት ነው። The modern computer is connected with peripheral device without physical connection ይላል። ይሄም ማለት አሁን ላይ የመጡ ያሉት የኮምፒውተር ዲቫይሶች ፊዚካሊ ኮኔክት ሊያደርጉ ይችላሉ ወይም ዋየርለስ ናቸው በብዛት። ዋየርለስ ማውዝ አለ፣ ዋየርለስ በስነ ስርዓቱ For example, printer driver is used to connect printer with the operating system ይለናል። እዚህ ጋር ተቀስኩላችሁ ኤግዛምፕል ለምሳሌ ኮምፒውተራችን ከፕሪንተር ጋር ኮኔክት ብናደርገው ሁለቱ ኮኔክት እንዲያደርጉ ወይም ሁለቱም መረጃ እንዲላላኩ የሚያስችለን የራሱ ፕሪንተር ድራይቨር ሶፍትዌር አለው ማለት ነው። The modern computer is connected with peripheral device without physical connection using wireless and Bluetooth technology ይለናል። ይሄ ማለት አሁን ላይ የመጣው ቴክኖሎጂ ምንድነው? ኮምፒውተራችን ላይ ያሉት ፔሪፌራል ዲቫይሶች አብዛኞቹ ማለት እንችላለን ለምሳሌ ኬቦርዳችን፣ ሲቀጥል ደግሞ ማውዛችን እነኚህ ዋየርለስሊ ኮኔክት ያደርጋሉ። ማን በመጠቀም በብሉቱዝ ወይም በዋይፋይ ቴክኖሎጂ ሊሆን ይችላል። ብቻ በተለያየ መንገድ ዋየርለስሊ ኮኔክት ማድረግ እንችላለን። ከዛም በኋላ መጠቀም ትችላላችሁ። ምንም እንኳን በዛም ራሱ ኮኔክት ቢያደርጉም ድራይቨር ሶፍትዌር ግዴታ ያስፈልገናል ማለት ነው። ሌላኛው የምንመለከተው አፕሊኬሽን ሶፍትዌር ነው። ሰውን ከላይ የተመለከትናቸው ሲስተም ሶፍትዌሮች ነበሩ ማለት ነው። አፕሊኬሽን ሶፍትዌር ስንመጣ ወይም መጀመሪያ እንደነገርኳችሁ ምንድነው አንድ ዩዘር ወይም የኮምፒውተር ተጠቃሚ የሆነ ስፔሲፊክ ታስኮችን ለመስራት ሲፈልግ፣ ለምሳሌ ቁጥሮችን ለማባዛት ለማካፈል ሲፈልግ ካልኩሌተር ይጠቀማል አይደለም? ኮምፒውተራችን ላይም ካልኩሌተር ስላለ እዚህ ጋር ካልኩሌተር ሰርች ባረግላችሁ ያመጣላችኋል። ቹት እንደምትመለከቷት ተማሪዎች ያው ቁጥሮችን ለማባዛት ለመደመር ሊሆን ይችላል፣ ጽሁፎችን ለመጻፍ ሊሆን ይችላል፣ ፎቶዎችን ኤዲት ለማድረግ ሊሆን ይችላል። እነኚህ በአጠቃላይ እነኚህ ለመስራት የሚያገለግሉ ሶፍትዌር አይነቶች አፕሊኬሽን ሶፍትዌር ተብለው ይጠራሉ ማለት ነው። ስለዚህ እነሱን በደንብ የምንመለከት ይሆናል። አፕሊኬሽን ሶፍትዌር ኢዝ ኮምፒውተር ፕሮግራም ዲዛይንድ ቱ ሄልፕ ዩዘር ቱ ፐርፎርም አን አክቲቪቲ ይላል ማለት ነው። ስለዚህ አፕሊኬሽን ሶፍትዌር ብለን የምንጠራው ኮምፒውተር ፕሮግራም ነው ወይም ሶፍትዌር ነው። ዲዛይን የተደረገው ለምንድን ነው? ዩዘሮች ወይም ኮምፒውተር ተጠቃሚዎች የሆነ ስራን ምን ለማድረግ ፐርፎርም ለማድረግ የሚጠቀሙበት ነው ማለት ነው። ኢት ኢዝ አን አፕሊኬሽን ዩዝድ ቱ ማኒፑሌት ቴክስቶችን ማኒፑሌት ለማድረግ ኤዲት፣ ፎርማት፣ ነምበሮችን፣ አውዲዮ፣ ግራፊክስ፣ ኮምባይኔሽን ኦፍ ዘ ኤለመንት አውዲዮ፣ ቪዲዮ በጣም ብዙ ነገሮችን ነው። ቪዲዮችን ለማጫወቻ ሊሆን ይችላል፣ ፊልም ለማየቻ፣ ፒክቸርን፣ ፎቶ ለማየቻ የምንጠቀማት አፕሊኬሽኖች ነው። በአጠቃላይ አፕሊኬሽን ሶፍትዌር ተብለው ይጠራሉ። እዚህ ጋር እንደምትመለከቱት ለምሳሌ ብራውዘሮች፣ ፎቶሾፕ፣
ማይክሮሶፍት ወርድ አለ፣ ሙዚክ ማጫወቻ አለ፣ ቪዲዮ መመልከቻ አለ፣ በጣም ብዙ ሶፍትዌሮች አሉ። አውቶካድ አለ። እነኚህ በአጠቃላይ አን ኤግዛምፕል ኦፍ አፕሊኬሽን ሶፍትዌሮች ናቸው ማለት ነው። አፕሊኬሽን ሶፍትዌር ሃዝ ኤ ስፔሲፊክ ፐርፐስ ዛት ኢዝ ዩዝድ ፎር ፓርቲኩላር ታስክ ሰች አስ ፎቶ ኤዲቲንግ፣ አኩሙሌቲንግ አፕሊኬሽን፣ ዌብ ብራውዘር፣ ሚዲያ ፕሌየር ኤንድ ፍላይት ሲሙሌተር ኤንድ ጌም ይለናል ማለት ነው። ስለዚህ እነኛ አፕሊኬሽን ሶፍትዌር ብለን የምንጠራቸው የሚሰሩልን ለስፔሲፊክ ታስክ ነው የሚለን። ለምሳሌ ፎቶን ኤዲት ለማድረግ ፎቶሾፕ እንጠቀማለን። አካውንቲንግ አፕሊኬሽኖችን በተጨማሪም አሉ። የተለያዩ አካውንቲንግ አፕሊኬሽኖች አሉ ለአካውንቲንግ ወይም ከቁጥር ጋር የተያያዙ ስራዎችን ለመስራት የምንጠቀምባቸው ማለት ነው። ዌብ ብራውዘር ለምሳሌ ብራውዘሮች አሉ አይደል? ጎግል ክሮም መጠቀም ትችላላችሁ እዚጋ እንደምትመለከቱት። ስለዚህ እነኚህ በአጠቃላይ ምንድናቸው ማለት ነው? አን ኤግዛምፕል ኦፍ አፕሊኬሽን ሶፍትዌር ናቸው። እዚጋ ምናልባት ፍላይት ሲሙሌተር ስለምንድነው አቪዬሽን አካባቢ ብትመለከቱ ወይም ኤርፖርት አካባቢ ጀስት አይሮፕላን አብራሪዎች ወይም ካፕቴኖች ይለማመዳሉ። ሲለማመዱ ምንድነው ጀስት ልክ እንደሚያበሩ አውሮፕላን እንደሚያበሩ አስመስለው ኢንስትሩመንታሊ ሳሌዛሪች ላይ ገብተው ይጠቀማታል ማለት ነው። ያን እንዲሰራ የሚያስችለው ለምሳሌ አፕሊኬሽኑ ፍላይት ሲሙሌተር ብለን እንጠራዋለን። እንደዚሁም ደግሞ ጌም ለመጫወቻ ራሱ የምንጠቀማቸው እነኛ አን ኤግዛምፕል ኦፍ አፕሊኬሽን ሶፍትዌሮች ተብለው ይጠራሉ ማለት ነው። በዚህ ፓርት ላይ ከቨር የማደርግላችሁ ፓርቱን ስለ ማይክሮሶፍት ወርድ ወይም ወርድ ፕሮሰሰር ይሆናል ማለት ነው። ስለዚህ በዚህ ቪዲዮ ላይ ከቨር የምናደርገው ማይክሮሶፍት ወርድ እንዴት አድርገን ክሬት እናደርጋለን፣ እንዴት አድርገን ሴቭ እናደርጋለን፣ ኮፒ አድርገን ፔስት እንዴት አድርገን ኮፒ ከት አድርገን ፔስት እንደምናደርግ አንድ ባንድ የማሳያችሁ ይሆናል መጽሐፋችሁ ላይ ያለውን ማለት ነው። መጀመሪያ ግን ስለ ማይክሮሶፍት ወርድ ወይም ስለ ወርድ ፕሮሰሰር የሚባሉ ሶፍትዌሮችን እንመልከት ማለት ነው። ወርድ ፕሮሰሰር ብለን የምንጠራቸው ከቴክስት ጋር ወይም ከጽሁፍ ጋር የተያያዙ ስራዎችን ለመስራት የምንጠቀምባቸው የሶፍትዌር አይነቶች ናቸው ማለት ነው። ወርድ ፕሮሰሰር ኢዝ ሶፍትዌር ዛት ኢዝ ካፔብል ኦፍ ክሬቲንግ ስቶሪንግ ኤንድ ፕሪንቲንግ ዶክመንት ነው። ስለዚህ ወርድ ፕሮሰሰር ብለን የምንጠራው ሶፍትዌር ምንድነው የሚያገለግለን? ማይክሮሶፍት ዶክመንቶችን ክሬት ለማድረግ ስቶር ለማድረግ እንደዚሁም ደግሞ ፕሪንት ለማድረግ እንጠቀምበታለን ማለት ነው። ኢት ሄልፕ ቱ ክሬት ኤ ዶክመንት ኤንድ ሜክ ኤኒ ቼንጅ ኤኒዌር ኢን ዘ ዶክመንት ይላል ማለት ነው። አንድ ጊዜ ክሬት ካደረጋችሁ በኋላ በማንኛውም ሰዓት ሄዳችሁ የፈለጋችሁትን ነገር ኤዲት ማድረግ ትችላላችሁ ወይም መቀየር ትችላላችሁ ማለት ነው። የተሳሳታችሁት ነገር ካለ the document saved for later use is opened on another computer when ይላል። እንደዚሁም ደግሞ ሴቭ ያደረግነውን ዶክመንታችንን ሴቭ ካደረግን በኋላ መጨረሻ ላይ ሌላ ኮምፒውተር ላይ መጠቀም እንችላለን። ሴንድ አድርገን ወይም ልከን ቢሆን ማለት ነው። ፊቸር ኦፍ ወርድ ፕሮሰሰር ወይም ወርድ ፕሮሰሰር ላይ ያሉ ማይክሮሶፍት ወርድ ላይ ማለት ነው መጀመሪያ ላይ የምንመለከተው ክሬት ዶክመንት ነው። ማይክሮሶፍት ወርድ እንዴት አድርገን ክሬት እናደርጋለን? በጣም ቀላል ነው፣ አሳያችኋለሁ። በተለያየ መንገድ ክሬት ማድረግ ትችላላችሁ። አንደኛው ምንድነው የፈለጋችሁበት ሎኬሽን ላይ ሄዳችሁ ራይት ክሊክ ትጫናላችሁ ኮምፒውተር ማውዛችሁን ማለት ነው። ከዛም በኋላ ኒው የምትለው ላይ ትሄዱና ማይክሮሶፍት ወርድ የሚል መፈለግ ነው። እዚጋ እንደምትመለከቱት ማይክሮሶፍት አክሰስ፣ ማይክሮሶፍት ወርድ፣ ፓወርፖይንት ነው የሚላለ። ስለዚህ ማይክሮሶፍት ወርድ የምትለዋን ሌፍት ክሊክ ስትጫኗት አውቶማቲካሊ ክሬት ያደርግላችኋል ማለት ነው። ሌፍት ክሊክ ነው የምትጫኑት። ከዛን እዚጋ እንደምትመለከቱ ስም ሰጥቶታል። የፈለጋችሁን ስም መቀየር ትችላላችሁ። ሰው በዚህ መንገድ ወይም ከፈለጋችሁ እንደዚሁ ይሁንና ከዛ ክሊክ ካደረጋችሁ በኋላ እዚጋ እንደምትመለከቱት አውቶማቲካሊ ሴቭ ሆኖልናል። ለመክፈት ላይ ሁለቴ ሌፍት ክሊክ አለበለዛም ራይት ክሊክ ትጫኑና ከዛስ ኦፕን የምትለዋን ሌፍት ክሊክ ትጫኗታላችሁ። ከዛም በኋላ ራሱ አውቶማቲካሊ ይከፍትላችኋል ማለት እንደምትመለከቱት ማይክሮሶፍት ወርድ ይህ ነው፣ የተለየ ነገር አይደለም። ሌላኛው መንገድ ክሬት የምናደርግበት እዚህ ሰርች ማድረጊያው ላይ ትሄዱና ሌፍት ክሊክ ትጫናላችሁ። ከዛን ወርድ ብላችሁ መጻፍ ነው። ትጽፉ እናንተ ከዚህ በፊት ኮምፒውተራችሁ ላይ ኢንስታል የተደረገው የማይክሮሶፍት ኦፊስ እዚጋ እንደምትመለከቱ ያመጣላችኋል። የኔ ማይክሮሶፍት ኦፊስ 2016 ነው። የወርድ እንደምትመለከቱ 2016 እናንተ ጋር ምናልባት 2007 ሊሆን ይችላል፣ 2010፣ 2013 ሊሆን ይችላል። ችግር የለውም ተመሳሳይ ስለሚሆን ከዛ እናንተ ላይ ያለውን ብቻ ወርድ የሚለው ሁለት ወይም አንድ የሌፍት ክሊክ ስትጫኑት እንደምትመለከቱ በዚህ መንገድ ይከፍትላችኋል። በስተግራ በኩል ያለው እዚጋ በአጠቃላይ የምትመለከቱት ምንድነው ከዚህ በፊት ሲሰሯቸው የነበሯቸው በአጠቃላይ የማይክሮሶፍት ወርድ የከፈታችኋቸው ፋይሎች ናቸው ማለት ነው። እንደምትመለከቱት ለማጥፋት ከፈለጋችሁ አንዱን እለው ላይ ራይት ክሊክ ትጫኑና ክሊር አንፒን ዶክመንት የምትለዋን ሌፍት ክሊክ መጫን ትችላላችሁ። ከዛ ኔስ የምትለዋን ስትጫኑት እንዳለ ሪሙቭ ያደርግላችኋል ማለት ነው። ግን አዲስ ክሬት ማድረግ የምትፈልጉ ከሆነ ብላንክ ዶክመንት የምትለዋን የምትጫኗት አዲስ ክሬት ለማድረግ። እዚጋም እንደምትመለከቱ ደግሞ የተለያዩ ቴምፕሌቶች አሉ። ለምሳሌ ለቢዝነስ የምንጠቀምበት ለካርድ፣ ለምሳሌ የልደት ካርድ ሊሆን ይችላል፣
አለበለዚያም ደግሞ ብቻ ለተለያየ ለሰርግ ጥሪ ሊሆን ይችላል፣ በራሪ ወረቀቶች ሊሆን ይችላል፣ ቴምፕሌቶች ወይም ከዚህ በፊት የተሰሩ ሆነው እናንተ እነኝን አንዱ ሌፍት ክሊክ ተጭናችሁ ከዛ መቀየር ያለባችሁን ዲሊት ማድረግ ያለባችሁን ስማችሁ ምናምን ሊሆን ይችላል ቀያይራችሁ መጠቀም ትችላላችሁ ማለት ነው። እኛ ግን በአዲስ ስለሆነ የፈለግነው ብላንክ ዶክመንት የምትለዋን ሌፍት ክሊክ እንጫናለን ማለት ነው። እዚህ ጋር እንደምትመለከቱ ይሄኛው መሀል ላይ ያለው ምንድነው ወርክ ኤሪያችን ወይም መስሪያችን ነው ማለት ነው። እዚህ ጋር እንደምትመለከቱ ዙም ኢን ዙም አውት ለማድረግ እንጠቀምበታለን። ፕላሷን ብትጫኗት ይሄኛው እየሰፋ ይሄዳል ማለት ነው። ፕላሷን ብትጫናት ማይነሷን ደግሞ ብትጫናት እንደምትመለከቱት የነጯ እየጠበበች ትሄዳለች ማለት ነው። መቶ ነው ማድረግ ያለባችሁ ምንጊዜም ስትሰሩ እንዳትሳሳቱ። ሌላኛው ደግሞ እዚህ ጋር የምትመለከቷቸው በአጠቃላይ ምን ይባላሉ? የማይክሮሶፍት ወርድ እንትኑ የሞዱ ነው ፕሪንት የሚሆንበት ወይንም ለእናንተ ዲስፕሌይ የሚሆንበት ሞድ ነው። ችኛዋ ፕሪንት ላይ ትባላለች ኖርማሏ ማለት ነው። ይሄኛው ደግሞ ሪድ ሞድ ይባላል። ሌፍት ክሊክ ብቻ ነው ወደ ላይ ይወጣል ማለት እንደምትመለከቱት። ሌላ ፔጅ ቢኖረን ይሄ ሌፍት ክሊክ መጫን ወደፊትና ወደኋላ መሄድ እንችላለን። እኛ ለጊዜው አንድ ፔጅ ብቻ ስለሆናለች ችግር የለውም። ከኮምፒውተር ኪቦርዳችሁ ከዚህ ለመውጣት ከፈለጋችሁ እስኪፕ ኬ መጫን ወይንም ከኮምፒውተር ኪቦርዳችሁ በስተግራ ኮርነር ላይ ኢኤስሲ የምትለዋን ስትጫኗት ከነበረበት ይወጣል ማለት ነው። ይሄኛው ደግሞ እችኛው የምትመለከቷት ዌብ ሌአውት የምትለዋ ግጥም እንድትል ነው የምታገለግለን። ይሄ ነጩ እዚህ ግጥም ይላል ማለት ነው። ሌፍት ክርስቲያኑ እንደምትመለከቱ ግጥም ይላል። ምንጊዜም እንደዚህ የምታደርጉት ከሆነ ተሳሳታላችሁ። ለመስራት ማድረግ ያለባችሁ ምንድነው ፕሪንት ላይት ያለችው መካከለኛዋን ፕሪንት ላይአውት የምትለዋን ሌፍት ክሊክ ትጫናላችሁ። ከዛም በኋላ የፈለጋችሁን እዚህ ጋር መጻፍ ትችላላችሁ። ለመጻፍ ኮምፒውተር ኪቦርዳችሁን መጫን ነው የሚጠበቅባችሁ የምትፈልጉትን ጽሁፍ ለመጻፍ ማለት ነው። መጀመሪያ ግን ከርሰራችሁን እዚህ ላይ ማስቀመጥ አለባችሁ የምትፈልጉበት ቦታ ላይ። የመጀመሪያው ፔጅ ናት። እዚህ ላይ መጥቼ ሄሎ ስቱደንትስ ማለት ይችላለሁ ማለት ነው። እንደምትመለከቱት ሌላ ፔጅ አድ ማድረግ የምትፈልጉም ከሆነ ከፈለጋችሁ ኮምፒውተር ኪቦርዳችሁ ኢንተርኪን ስትጫኑ ወደታይ ኢንተር ስትጫኑ ሌላ አዲስ ክሬት ያደርግላችኋል። እንደምትመለከቱ ይኸው ተጨማሪ ፔጅ ማለት ነው። አለበለዚያም ቀላሉ መንገድ ምንድነው ጀስት ኢንሰርት ላይ ትገቡና ብላንክ ፔጅ የምትለዋን ሌፍት ክሊክ ጫኑ አዳዲስ ፔጅ ክሬት ያደርግላችኋል በቀላሉ መንገድ ማለት ነው። ግን ስራችን ስትሰሩ ችግር የለውም። ኢንተርኔት የተጫናችሁ የፈለጋችሁትን ነገር መስራት ትችላላችሁ ማለት ነው። ለምሳሌ ከታች በኩል አንድ ጽሁፍ ልጻፍ ብል ከርሰር ያለችው አይደል እንጠጥ የምትለች የምትመለከቷት ከታይ መጻፍ ብፈልግ ኮምፒውተር ኪቦርድ ኢንተር እንጫናትና ከታይ ይሆንልኛል። ከዛን የሳይ ማለት ይችላል። የፈለጉትን ጽሁፎችን መጻፍ ይችላለው ማለት ነው። ሌላኛው ደግሞ ከላይ የምትመለከቷቸው እነኚህ በአጠቃላይ ሪብን እንደሚባሉ እችኛዋ ጋር ደግሞ ከላይ ያለችው ለምሳሌ አንዱ ሪዶ አለች ሴቭ ማድረግ ያለች እነኚህ በአጠቃላይ ኪውክ አክሰስ ቱልባር ይባላሉ። ከፈለጋችሁ ዝል ሌላ መጨመር ወይም ማጥፋት ትችላለች። ለምሳሌ ለመጨመር እችኛዋን ክሊክ አድርጋታለሁ ወይም ሌፍት ክሊክ ትጫናለኝ። ከዛን እዚጋ እንደምትመለከቷቸው አንዱን ቲክ ማድረግ ነው። ሌፍት ክርስቲያኑ ቲክ ይሆናል። እዛን እዚጋ ይመጣል ማለት ነው። ከዙ ደግሞ ለማጥፋት የምትፈልጉ ከሆነ እችኛዋን ድጋሚ ክሊክ ታደርጓትና ድሮፕ ዳውኗን ወይም ሌፍት ክሊክ ትጫኑና ኒው የምትለውን ሌፍት ክርስቲያኑ ቲክ የነበረች ትጠፋለች፣ ከዚህ ጋር ትጠፋለች ማለት ነው። እንደምትመለከቱት በዚህ መንገድ ማድረግ ትችላላችሁ ማለት ነው። ከዛን እዚጋ ሆም ኢንሰርት እና ደግሞ እያንዳንዳቸው ታብ ተብለው ይጠራሉ። እያንዳንዱ ስራው ስንሰራ እነኝን የምንጠቀሙ የተለየ ነገር አይደለም። ምናልባት በሆነ አጋጣሚ እዚጋ ያሉት ሊጠፉባቸው ሪብኖቹ ማለት ነው ለማስተካከል እንደምታደርጉት እዚጋ በስተቀኝ በኩል ክሎዝ ማድረጊያው ጋር ማለት ነው አለላችሁ ችኛዋ ይሄኛው ሌፍት ክሊክ ብቻ ነው። ወይም ከርሰራችሁን ብታስጠጉት ሪብን ዲስፕላይ ኦፕሽን ይላችኋል ማለት ነው። ሌፍት ክሊክ ተጭናችሁ ሾ ታብ ብቻ ማድረግ ይችላላችሁ። ታቡን ብቻ እንዲያሳያችሁ ማድረግ ይችላላችሁ። ምናልባትም እናንተ እንደዚህ ሊመጣባችሁ ይችላል። ለማስተካከል ይሄን አንድ ሌፍት ክሊክ ጫኑትና ሾታ ቤንድ ኮማንድ የምትለዋን የምትጫኑት ማለት ነው። ሁሉም ደግሞ ሃይድ ማድረግ መደበቅ የምትፈልጉ ከሆነ ድጋሚ ሌፍት ክሊክ ጫኑትና አውቶ ሃይድ ሪብን የምትለዋን ሌፍት ክሊክ እንጫናለን ማለት ነው። ለመመለስ የምንፈልግ ከሆነ ከርሰራችን አሁን ወደ ቀኝ በኩል ታዞሯትና ያችን የቅድማ ሪብን ዲስፕሌይ ኦፕሽን የምትለዋን ሌፍት ክሊክ ጫኗታላችሁ። ከዛ ሾታ ቤንድ ኮማንድ የምትለዋን ሌፍት ክሊክ በመጫን እዚጋ ሁሉንም ኮማንዶች እንደዚሁም ታቦችንም ያመጣላችኋል ማለት ነው። እችኛ መካከል ላይ ያለችው ዶክመንት ዋን ወርድ የምትለዋ የምትመለከቷት ታይትል ባር ትባላለች ማለት ነው። ማይክሮሶፍት ወርድ ገና አዲስ ክሬት ስታደርጉ የሚሰጣችሁ ታይትል ባር ናት። ሌላ የተለየ ነገር አይደለም። ወይንም ይሄን ለምሳሌ ሴቭ ሳደርግ አውቶማቲካሊ ይቀየራል በኋላ አሳያችኋለሁ ማለት ነው። ዶክመንት ዋን ይልና ወርድ ድጋሚ ሌላ ክሬት ባደርግ ዶክመንት ቱ ወርድ እያለ ይቀጥላል ማለት ነው። በዚህ መንገድ ነው ያለው። የተለየ ነገር አይደለም። እዚህ ጋር እንደምትመለከቱት በስተግራ በኩል ሆም ታብ ላይ ኮፒ አለ፣ ከት ፔስት ምናምን አሉ። እንደዚሁም ደግሞ እዚህ ጋር ፎንት ቴክስቱን ቦልድ ለማድረግ ምናምን የምጠቀሙበት አለ። ፓራግራፍ እያለ ይቀጥላል። ኢንሰርት ላይ ብትገቡ ደግሞ ለምሳሌ ቴብሎችን አድ ለማድረግ ሊሆን ይችላል።
ፒክቸሮችን ለማስገባት ኢንሰርት ውስጥ ስትገቡ ማለት ነው ፒክቸሮችን ለማስገባት እንደዚሁም ደግሞ ፔጅ ነምበር ለማስገባት ወይም ፔጅ ነምበራችሁን ለመስጠት የምትጠቀሙበት ነው። ፉል ኮርስ ስለ ማይክሮሶፍት ወርድ የምትፈልጉ ከሆነ ቤተሰብ ዲስክሪፕሽን ቦክስ አስቀምጥላችኋለሁ። አለበለዚያም ኮርነር ላይ የምትመለከቷትን ታይትሏን ክሊክ አድርጋችሁ እዛ ላይ መመልከት ትችላላችሁ። ከመጀመሪያው እስከ መጨረሻው ዲቴል የሰራሁት እዛ ላይ መመልከት ትችላላችሁ ማለት ነው። እኔ ግን አሁን የማሳያችሁ መጽሐፋችሁ ላይ ያለውን በሱ መሰረት ስለሆነ እንዴት አድርገን ክሬት እንደምናደርግ አይተናል። አሁን ደግሞ እንዴት አድርገን ሴቭ እንደምናደርግ አሳያችኋለሁ። ሴቭ ለማድረግ ፋይል የምትለዋን ፋይል ታቧን ሌፍት ክሊክ ጫናላችሁ። ከዛም በኋላ እዚጋ እንደምትመለከቱት ሴቭ እና ሴቭ አስ ሁለት ይመጣላችኋል። መጀመሪያ ጊዜ ከሆነ ሴቭ ወይም ሴቫስን ብትጫኑ ተመሳሳይ ነው። ሁለቱም ሎኬሽን የሚያስመርጣቸው ሴቫስ የምትለዋ ሌፍት ክሊክ ብቻናት። ከዛም በኋላ እዚጋ እንደምትመለከቱ በአጠቃላይ ኮምፒውተር ላይ ያሉ ፎልደሮች ናቸው። እዚጋ ደስ ያለ ቦታ ማስቀመጥ እችላለሁ። ዴስክቶፕ ላይ ማስቀመጥ ከፈለኩ ዴስክቶፕ የምትለዋን አንዴ ሌፍት ክሊክ ጫናት አለው። ወይ ሌላ ደግሞ ሎኬሽን እንፈልግ ከሆነ ብራውዝ የምትለዋን ሌፍት ክሊክ ጫንና ሌላ ሎኬሽን እዚህ ላይ እፈልጋለሁ ማለት ነው። ከፈለኩኝ ሙዚክ ላይ፣ ከፈለኩ ቪዲዮ ላይ፣ ከፈለኩ ፒክቸር ላይ ደስ ያለ ቦታ ማስቀመጥ እችላለሁ ማለት ነው። ከፈለኩም ዴስክቶፕ ላይ እንደዚሁ እንደሆነ አለበለዛም እዚሁ ጋር ዴስክቶፕ የምትለዋን ሁለት ሌፍት ክሊክ ጫናትና እዚህ ዴስክቶፕ ላይ ነው። ስለዚህ ከዛን ስሙን መጻፍ ይጠበቅባቸዋል። አውቶማቲካሊ ስለሰጠውን ይሄን በደም የጻፉትን ቴክስት ማለት ነው። ይሄን አጥፈውና ግሬድ 8 ልበለው ግሬድ 8 ልበለው ወርድ መቃል። ስማችሁን ደግሞ ስጽፉ በነገራችን ላይ ተመሳሳይ ወይም ከምትሰሩት ስራ ጋር ተመሳሳይ የሆነ ነገር ቢሆን በጣም የተሻለ ነው። ሴቭ አስ ታይፓችን ወርድ ዶክመንት ነው ወይም ዶክ ኤክስ ነው ማለት ነው። ከዛ ሴቭ የምትለው ሌፍት ክሊክ እንጫናለን ማለት ነው። አሁን እችን ክሎዝ ባረጋት ወይም ባጠፋት ሌፍት ክሊክ ብቻ ነው ዴስክቶፕ ላይ ያገኛሉ ግሬድ 8 የሚል ወርድ ይሄው እንደምትመለከቱት ይሄን ሁለት የሌፍት ክሊክ ብቻ ነው አሁን ይከፍትልኛል ማለት ነው። በተለይ ይሄን ሴቭ ማድረግ የሚጠበቅባችሁ መቼ ነው? ሎኬሽን ማስመረጥ የሚጠበቅባችሁ ክሬት ስታደርጉ በዚህ ከሆነ ክሬት ያደርጋችሁ ሰርች ማድረግ ላይ ገብታችሁ ወርድ ብላችሁ ጽፋችሁ ከዛም በኋላ ወርድ 2016 ሚሊዮን ተጭኜ እዛ ብላንክ ዶክመንት የምትለውን ከተጫናችሁ በዚህ መንገድ ከሆነ ግዴታ ሎኬሽን ማስመረጥ አለባችሁ። አለበለዚያ ሴቭ አያደርገው። ለምሳሌ ይሄን ኤክስ የምትለውን ሌፍት ክሊክ ጫናት አሁን የትም አይቀመጥም። በቃ የመጀመሪያው ግን ያሳየኋችሁ ራይት ክሊክ ተጭኜ እዚህ ጋር ከዛ ኒው ላይ ገብቼ ከዛ ማይክሮሶፍት ወርድ የምትለውን ሌፍት ክሊክ ጫናት አውቶማቲካሊ ሎኬሽን ስለሚያስመርጠኝ ወይም ራሱ ሴቭ ስለሚያደርገው ቦታ ስለሚመርጥለት ችግር የለውም ማለት ነው። አሁን ያሳየኋችሁ ምንድነው ጀስት ሴቭም እንደዚሁም ደግሞ ሎኬሽን የሚያምረጥ ነው። ነገር ግን ቸንጅ ካለው ልክፈተውና ሁለት ሌፍት ክሊክ ተጭኜ ቸንጅ ብኖረው ለምሳሌ የስአይ የምትለውን አጠፋዋት አይደለም። ከዛ ሴቭ ለማድረግ ፋይል ላይ ገባና ሴቭ የምትለዋን ሌፍት ክሊክ ጫናታለሁ። አሁን እዛው ሎኬሽኑ ላይ ነው የምትሆነው ቼንጅ ሆኗል ማለት ቼንጅ የነበረውን ደግሞ ሴቭ አድርጌዋለሁ። ኤክስ የምትለዋን ሌፍት ክሊክ ጫናት እዛው ነው የትም አይሄድም። ነገር ግን አሁን ይህን ብከፍተው ኤዲት ያደረግኩት ነገር ኤዲት እንደተደረገ ይቀመጣል ማለት ነው። ሁለት ሌፍት ክሊክ ጫናት ተመልከቱ። ይሄው የሳይ የምትለዋ ቴክስት የነበረችው ጠፍታለች ማለት ነው። በዚህ መንገድ የሴቭ እና የሴቫስን ልዩነት መውሰድ ትችላላችሁ። በሾርት ከት ሴቭ ለማድረግ ኮንትሮል ተጭናችሁ ኤስ ነው። ኮንትሮል ኤስ ኮንትሮል ማለት ኮምፒውተር ኪቦርዳችሁ በስተግራ በኩል CTRL የምትለዋ እሷን ጫን ብላችሁ ሳትለቁ ኤስን ስትጫኗት ሴቭ ያደርግላችኋል ማለት ነው። ለምሳሌ የሆነች ጋር ብጽፍ ይህን ሴቭ ማድረግ ስላለብኝ ወይም ዙሪያ እንዲቀመጥ ኮንትሮል ተጭና ኤስን ባደረገው ሴቭ ያደርግልኛል። ወይም እችኛዋ ጋር ኪውክ አክሰስ ቱልባር ላይ ቹት ሌፍት ክሊክ በመጫን ሴቭ ማድረግ ትችላላችሁ ማለት ነው። ሴቭ አስ ከሆነ ደግሞ በሾርት ከት F12 እሷን በተጫኗት ምን ያደርግላችኋል? ሎኬሽን ከእንደገና ያስመርጣችኋል። ይህንኑ ሌላ ቦታ ማስቀመጥ ይችላለሁ። ስለዚህ ሴቭ አስ ከሆነ ፋይል ገብታችሁ ሴቭ አስ ከሆነ የምትሉት ምንጊዜም ቢሆን ሎኬሽን የሚያስመርጣችሁ ማለት ነው። ያንን ፋይሉን እንደያዘ ማለት ነው። በዚህ መንገድ ማድረግ ትችላላችሁ ማለት ነው። ሌላኛው መጽሐፋችሁ ላይ ያለው የምንመለከተው ዶክመንት ክሬት አድርገናል። ሴቭ እና ሴቭ አስን አይተናል ተማሪዎች ማለት ነው። ብሮዝ እያንዳንዷን ተመልክተናል። እዚጋ እንደምትመለከቱት ስም ሰጥተናል። ሌላኛው ኢንሰርት ቴክስት ነው። ቴክስት ለማስገባት በጣም ቀላል ወርክ ኤሪያው ላይ ያልኳችሁ ላይ እዚህ ላይ ይሄ ላጥፈውና ከርሰራችሁን ታስገቡና ጭንጣጥ የምትለዋ ከርሰር ትባላለች። የፈለጋችሁን ቴክስት መጻፍ ነው። ለምሳሌ ሄሎ ስቱደንት ፕሊዝ ሰብስክራይብ ማይ ዩቲዩብ ቻናል ፕሊዝ ሰብስክራይብ ማይ ዩቲዩብ ቻናል ምንድነው ወገን ሰብስክራይብ አድርጉ። በዚህ መንገድ ሴቭ ማድረግ ጽሁፎችን መጻፍ ትችላላችሁ ማለት ነው። ቁጥሮችንም መጻፍ ይጽፍላችኋል፣ ካራክተሮችንም ይጽፍላችኋል። ማንኛውም ነገር መጻፍ ትችላላችሁ ማለት ነው። ሲምፕል ተማሪዎች
ሌላኛው ደግሞ ከታይ መጻፍ የምትፈልጉ ከሆነ ከዚህ በታች ኮምፒውተር ኪቦርዳችሁ ኢንተር ኪ ትጫኑና ከዛ መጻፍ የምትፈልጉትን ነገር ሌላ የተለየ ነገር አለ። ወደ አዲስ መስመር ላይ ለመጻፍ ስትፈልጉ ኢንተር ኪ ያለች እሷን መጫን ነው። ጽሁፍ አለባት ላይ እሷን መጫን ይጠበቅባችኋል ማለት ነው። እንደምትመለከቱት ጽፈናል ማለት ነው። አሁን ደግሞ የምንመለከተው ኮፒ እና ፔስት። ማይክሮሶፍት ወርድ ላይ ያሉትን ቴክስቶቹን ኢሜጅ ቴብል ሊሆን ይችላል ኮፒ አድርገን ፔስት ማድረግ እንችላለን። እንዴት ነው ኮፒ ፔስት የምናደርገው የሚለው ነገር ደግሞ በቀላሉ የማሳያችሁ ይሆናል። ለምሳሌ ሄሎ ስምንት የምትለዋለች ከላይ ያለችውን ሌፍት ክሊክ ጫን እንላለን። ችኛዋን ሰሌክት ላድርጋችን ቴክስቷን ማለት ነው። ሰሌክት ለማድረግ ሌፍት ክሊክ ጫን ትላላችሁ። ከዛ ወደ ቀኝ ወደ ግራ መጎተት ነው። ቴክስት ወዳለበት ሌፍት ጫን ብዬ ለምሳሌ ከርሰሯ ተግራ ነው ያለችው ወደ ቀኝ ሲጎትተው ተመልከቱ እንዳለ ይህን ሰሌክት ያደረገልኝ። ከዛንስ እለዋ ላይ ራይት ክሊክ ጫንና ሰሌክት ካረኩ በኋላ ሰሌክት ያረኩበት ላይ ነው ራይት ክሊክ ብቻ ነው። ኮፒ የምትለዋን ሌፍት ክሊክ ጫናታለሁ። ኮፒ ያረኩት ይዤዋለሁ። የፈለኩበት ቦታ ማስቀመጥ ይችላል። ለምሳሌ ከዛ ባስቀምጠው እዚህ ጋር ለማስቀመጥ ራይት ክሊክ ጫናለሁ። እንትኔን ማውዜን ራይት ክሊክ ጫንና ከዛም በኋላ ፔስት የምትል ታመጣላችኋለች። ፔስትን መጫን ነው፣ የተለየ ነገር አይደለም ማለት ነው። ያው እንደምትመለከቱት ፔስት አድርጎልኛል ማለት ነው። ሌላኛውም ኮፒ አድርጋችሁ ፔስት የምታደርጉበት መንገድ አለ። ለምሳሌ ማይቱ የምትለዋን ብቻ ሰሌክት አድርጋትና እንደምትመለከቱት አሁን ሰሌክት አድርጊያለሁ። ምንጊዜም ሰሌክት ለማድረግ ከለር ለመቀየር ምናምን ነገር ሰሌክት ማድረግ አለባችሁ ቴክስቶችን ማለት ነው። ከዛ ሰሌክት አድርጋችሁ በኋላ ቴክስቱን ሆም ላይ ትገባላችሁ። ይቹት ሆም ታብ ላይ ኢንሰርት ላይ ሳይሆን ሆም ታብ ላይ ትገቡና ኮፒ የምትለዋችኛዋን ሌፍት ክሊክ ጫናታላችሁ። አሁን ኮፒ አድርጊያታለሁ። ከዛስ የምትፈልጉበት ቦታ ከርሰራችሁ ታስገባላችሁ። እዚጋ ነበር የነበረች ከርሰሪ ወደዚህ ላምጣት። ለምሳሌ ኢንተር ኬ ልጫን እዚጋ ከፌል አድርገ ስለፈለግኩትኝ ይኸው እዚጋ ካረኩ በኋላ ከርሰሬን እዛው ሆም ታብ ላይ ፔስት የምትላለች ይቹት እሷን ሌፍት ክሊክ ጫኗት። ማየቱ የምትለዋ ከዚህ በፊት የነበረች ወደዚህ ፔስት አረኳት። አሁን ኮፒ ፔስት አደረኩ ማለት ነው። ሌላኛው በሾርት ከት ነው። በጣም ቀላል ነው እሱም። አሁንም ጊዜ እንደምነግራችሁ ኮፒ አድርጋችሁ ፔስት ለማድረግ የተለያዩ ስራዎች ለመስራት መጀመሪያ ቴክስቱን ሰሌክት ማድረግ አለባቸው። ይህን ቁጥሩን ብቻ ሰሌክት አላርገውና ኮፒ አድርጌ ፔስት ላድርገው። ሌላ ሜትድም ስላለ በሾርት ከት ኮንትሮል ተጭናችሁ ሲ ነው እዛው ላይ ለምሳሌ ያመጣላችኋል። ራሱ ከርሰሩን ኮፒ የሚለው ላይ ብታስጠጉት ኮንትሮል ፕላስ ይላችኋል። ስለዚህ ኮንትሮል ተጭኜ ስጫናት ኮፒ ያደረኩት። ፔስት ደግሞ ለማድረግ ይሄው እዚህ ጋር እንደምትመለከቱት ኮንትሮል ፕላስ ቪ ይለኛል። ኮንትሮል ተጭናችሁ ሳትለቁ ቪ ይሄው ኮፒ ያደረኩትን ፔስት አደረኩት ማለት ነው። ስለዚህ በዚህ መንገድ ኮፒ ያደረጋችሁትን ፔስት ታደርጉታላችሁ። ምንጊዜም ቢሆን ስራ ስትሰሩ ደግሞ ሴቭ አድርጉ። ምናልባት በመሀል መብራት እንዳይጠፋባችሁ ፋይል ላይ እንገባና ሴቭ የምትለዋን እንጫናታለን ማለት ነው። አለበለዚያም ሌፍት ክሊክ መጫን ይጠበቅብናል። አሁን እናሳያችኋለሁ። ኮፒ አድርጋችሁ ፔስት ማድረግ በተለያየ መንገድ አሳይቻችኋለሁ። ሲምፕል ተማሪዎች ከኔ ጋር ሆናችሁ የማይገባችሁ ነገር የለም። እናንተ ብቻ ለመማር ለማወቅ ዝግጁ ሁኑ ተማሪዎች። ሌላኛው ደግሞ ከታርጋችሁ ፔስት ነው። እንዴት አድርገን ነው ከታርገን ፔስት የምናደርገው? ተመሳሳይ ነው ከቅድም ካሳዩችሁ ጋር የተለየ ነገር አይደለም። ነገር ግን ኮፒ አድርገን ፔስት ስናደርግ የመጀመሪያ የነበረው ወዴት የማይሄድ ዱፕሊኬት የነበረውን ማባዛት ነው። ከታርጋችሁ ከሆነ ግን ካደረጋችሁ ግን የነበረው ይጠፋል። ኮፒ ከሆነ የነበረውን ማብዛት ነው። ይህን ወቁ። ለምሳሌ ችኛዋን ላጥፋትና ሰውን የሰራዋትን እዚጋ የነበሩትን ማለት ነው ድረስ ላጥፋቸው። ሌላ ቴክስት ልጻፍ። ለምሳሌ ሄሎ ማይ ኔም ጌትነት እባላለሁ። በይዘው ጌትነት አይ አም ሂውማን ሰው ነኝ። ሂውማን ጨምሮ ያለው። ከዛም በኋላ እንደዚህ ካደረጋችሁ በኋላ ተማሪዎች ከታርጋችሁ እንዴት ነው ፔስት የምታደርጉት የሚለውን ለማሳየት ነው። እናንተ ቀላል ነው። ለምሳሌ ሄሎ ማይ የምትለዋን ብቻ ሰሌክት ላድርጋት። ሰሌክት አድርጓት እንደምትመለከቱት። ሰሌክት ለማድረግ ከርሰሬን እዚህ ጋር አስገባለሁ መሀል ላይ ሌፍት ክሊክ ጫንና፣ ምክንያቱም ሄሎ ማይ የምትለውን ብቻ ስለፈለኩ ከዛ ወደ ግራ በኩል ሌፍት ክሊክ ጫን ብዬ ስጎትተው ሰሌክት ያደርገዋል። ከት ለማድረግ ከት የምትላለች ሆም ታብ ላይ ገብታችሁ ጀስት ኮፒ ስታደርጉ ያሳዩችሁ ሜቶዶችን ሶስቱንም እንጠቀማቸዋለን። ሆም ታብ ላይ ስትገቡ ከት የምትለዋን ሌፍት ክሊክ መጫን ነው። ሌፍት ክሊክ ጫናት ከት ማለት የሆነ ዕቃ አንስታችሁ የሆነ ቦታ ማድረግ ነው። ቁረጥ አድርገው ማለት ነው። እዚጋ እንደምትመለከቱት የሆነ ቦታ ማስቀመጥ ይፈልግ ከርሰሬን መጀመሪያ አስገባለሁ የምፈልግበት ቦታ ሌፍት ክሊክ ጫንኩት። ለምሳሌ እዚጋ ማስቀመጥ ስለፈለኩት እዚጋ እንደምትመለከቱት ከዛስ እዛው ሆም ታብ ላይ ገባና ፔስት የምትለዋ ሌፍት ክሊክ ጫናት ሄሎ ማይ የምትለዋ እዚጋ ትመጣለች ማለት ነው። አሁን ከታርጌ ፔስት አደረኩት።
ሌላኛው ሜተድ ደግሞ ከት አድርገን ፔስት የምንጠቀምበት ምንድነው? መጀመሪያውንም ሰሌክት ታደርጋላችሁ አይ አም ሂውማን የምትለዋን። ከዛስ ለዋ ላይ ራይት ክሊክ ትጫናላችሁ። ከት የምትል ትፈልጋላችሁ እሺ፣ ሌፍት ክሊክ ትጫናታላችሁ። አሁንም ከት አደረጉት። ከዛ የምፈልገው ቦታ እዚህ ጋር ላስቀምጠው ለምሳሌ። ከዛ ካስቀምጥኩ በኋላ እዚህ ጋር ከርሰሬን ሆም ታብ ላይ ገባና ፔስት የምትለዋን ሌፍት ክሊክ ነው። ይሄው አይ አም ሂውማን የምትለውን እዚህ ጋር አመጣኋት ማለት ነው። ሌላኛው ሜተድ ደግሞ በሾርት ከት ናት። ኔም ኢዝ ጌትነት የምትለዋን ሰሌክት ላድርጋት። ከዛስ ከት ጋር ሲኬዱ ለምሳሌ ተመልከቱ፣ ሾርት ከት አለች። ኮንትሮል ተጭናችሁ ኤክስ ነው የሚለን። ስለዚህ ተኮምፒውተር ኪቦርዳችሁ ኮንትሮል ኪን ጫንት ባትና ሌተር ኤክስ ነው የምትጫኑት። የተለየ ነገር አለ። ከት አድርገው ከዛ የምትፈልጉበት ቦታ ማስቀመጥ። ለምሳሌ እዚህ ጋር ማስቀመጥ ፈልግ ነው ወደ መሀል ላይ ከርሰር ቦታ ያስገባሁት። ከዛን ፔስት ለማድረግ ኮንትሮል ፕላስ ቪ ነው ብያቸዋለሁ። ኮንትሮል ተጭናችሁ ቪ ምን ለማድረግ ፔስት፣ ኮንትሮል ተጭኔ ቪ። ይኸው እንደምትመለከቱት ፔስት አደረግነው ማለት ነው። እዚህ ጋር ሾርት ከት ከፈለጋችሁ ምንድነው ኮፒ ከሆነ ኮፒ ከሆነ ምንድናት ኮንትሮል ተጭናችሁ ከዛም በኋላ ማንም ጫኑት ኮፒ ሲሆን ማለት ነው። ካት ሲሆን ደግሞ ማንም እንደምታደርጉት ጀስት ካት ሲሆን ኮንትሮል ተጭናችሁ ከዛስ ሌተር ኤክስ። እሺ ፔስት ደግሞ ለማድረግ ኮንትሮል ተጭናችሁ ፔስት ለማድረግ ምን ታደርጋላችሁ ማለት ነው። ኮንትሮል ተጫኑና CTRL ከዛስ ሌተር ቪ። በቃ ኮፒ ለማድረግ ኮንትሮል ፕላስ ሲ፣ ከት ለማድረግ ኮንትሮል ፕላስ ኤክስ፣ ፔስት ለማድረግ ኮንትሮል ፕላስ ቪ። እነኚህ በአጠቃላይ መንገዶቹ ናቸው ወይም ሾርት ከቶቹ ናቸው ማለት ነው። እነኚህን አንድ ባንድ መመልከት ትችላላችሁ። ምንጊዜም ስራ ስትሰሩ ብያችኋለሁ ሴቭ ማድረግ አለባችሁ። ስለዚህ ነዋል ሌፍት ክሊክ ልጫናት ማለት ነው። ይህን ክሎዝ ባደረገው ለምሳሌ አሁን ሴቭ ያደረኩት ወዴትም አይሄድም። ልክፈት ወይ ሁለት ኤሌክትሪክ ብቻ ነው። ተመልከቱ ይኸው የሰራው ሴቭ ስለተደረገ። ሴቭ ባይደረግን እዚህ ጋር የነበሩት አይኖሩም ነበር ማለት ነው። ሌላኛው ተከትና ፔስት ቀጥሎ የምንመለከተው ፎርማቲንግ ነው። ፎርማቲንግ ላይ በጣም ቀላል ነው። አንድ በአንድ ነው የማሳያችሁ ውድ የኔ ተማሪዎች ይችላል። ውሳ ለምሳሌ ሄሎ ስቱደንት ፕሊዝ ሰብ ማይ ዩቲዩብ ቻናል የሚለውን ሰሌክት አድርጉ። ለምሳሌ ምንጊዜም የሆነ ስራ ስትሰሩ ሰሌክት ማድረግ አለባቸው። አፕላይ ለማድረግ ሰሌክት አድርጓትና ከዛ ሆም ታብ ላይ ውስጥ የምትገቡት ሆም ታብ ውስጥ ነው ምን የምታገኙት ፎርማት ለማድረግ የምንጠቀመው ይሄ ፎንት የሚለው አለ አይደለም። ሆም ስንገባ ፎንት በሚለው አቅጣጫ እዚህኛው ላይ ከፈለጋችሁ ቦልድ ማድረግ፣ ከፈለጋችሁ ኢታሊክ ማድረግ፣ ከፈለጋችሁ ከዛ ሳይዙን መጨመር ይችላላችሁ። ለምሳሌ ድሮፕ ዳውን ክሊክ ባደረጋት ተመልከቱ ላይ ሳይዝ ያመጣላችኋል። 28 ማድረግ ይችላል ወይ 36፣ 48 ግን ቴክስቱ ስለበዛ ቆይ ልቀንሰው። ችኛዋን ሄሎ ምናምን ላጥፋትና በቃ ትበቃኛለች። ፕሊዝ ሰብ ማይ ዩቲዩብ ቻናል የምትለውን ሰሌክት ላድርጋት። ከዛስ ቦልድ ኢታሊክ ማድረግ ይችላለሁ። ሳይዙን መጨመር ሌፍት ክሊክ ጫናትና ለምሳሌ 18 ላድርገው። አረ ይሄ ምን ብቻ ብዙ ላድርገው የምትፈልጉም ከሆነ እችኛዋን ሁለት ያሉ አሉ ላጠገብ አንደኛው ተለቅ ይላል፣ አንደኛው ደግሞ አነስ ትላለች። ስለዚህ ተለቅ ያለችውን ሌፍት ክሊክ ጫኗት፣ ሳይዝ ለመጨመሪያ እንጠቀምባት። አነስ ያለችውን ደግሞ ስትጫኑ ሳይዙን ለመቀነሻ እንጠቀምባታለን ማለት ነው። እዚህ ጋም ደግሞ ድሮፕ ዳውን ክሊክ አድርጋችሁ መቀነስ እንችላላችሁ። ለምሳሌ 36 ላድርጋት። ይኸው እንደምትመለከቱት ተማሪዎች ሳይዙ ትልቅ ሆኖልናል ማለት ነው። ግዴታውንም ሰሌክት ማድረግ አለባችሁ። በሆነ አጋጣሚ ለምሳሌ ሰሌክት ያደርጋችሁት የሚጠፋባችሁ ሰሌክት ያደርጉና ማሳከል ይኖርባቸዋል። ለምሳሌ አንደርላይን ላድርገው ብል አንደርላይን ከታች እንዲያሰመር ነው በይዘው ለማጥፋት ከፈልጋችሁ ወደ ሌፍት ክሊክ መጫን ነው። ቦልድ ከሆነ እንዲያጠቁር ነው። ኢታሊክ ደግሞ ሰውን ከሆነ ኢታሊክ አይ የምትለውን ሌፍት ክሊክ ስትጫናት ሳይዝ ቴክስት ሳይዝ ስላሽ ነው ግድም እንዲል ማለት ነው። እንደምትመለከቱት ዩ ደግሞ ስትጫናት አንደርላይኗን ከታች እንዲያሰምር ነው። እቺ ደግሞ ስትራይክ ማለት በጽሁፉ መሀል ለመሀል እንዲያሰምርልን ነው የምንጠቀምበት። ኤክስ ቱ እና ኤክስ ዘ ፓወር ኦፍ አለ ጀስት ካርቦን ዳይኦክሳይድ ለመጻፍ ኤክስ ዘ ፓወር ኦፍ ኤክስፖኔንሻል እና አንዳንድ የተለያዩ ኬሚካል ኢኩዌሽኖችን ለመጻፍ የምንጠቀምባቸው ናቸው። አሳያቸዋለሁ እንዴት እንደምጽፉ። ሌላኛው ደግሞ የፎንት ስታይላችን የነኝን ፎንት ስታይሉንም መጻፍ እንችላለን ማለት ነው፣ ወይንም ማስተካከል። ለምሳሌ ችኛው የምትመለከቷት ፎንት ታይፓችን ስታይላችን ናት። ድሮፕ ዳውን ክሊክ ታደርጉና ደስ ያላችሁን መቀየር ትችላላችሁ። ይኸው ለምሳሌ ችና አድርገት ለምሳሌ ሮቦቶ የምትለውን ጫናት ሌፍት ክሊክ ጫናት። ሮቦቶ እንደዚህ አይነት ስታይል አላት። ይሄኛውን ብቻ ደግሞ እንደዚህ አይነት ስታይል አለው። ምንጊዜም ግን የሚመከረው ማን ነው? ታይምስ ኒው ሮማንስ የምትለው ናት። እዚህ ጋር ካልመጣችላችሁ መጻፍ ነው። ጀስት በኮምፒውተር ኪቦርዳችሁ TIM ስትጽፉ ይመጣላችኋል። ከዛ ኮምፒውተር ኪቦርዳችሁ ኢንተር መጫን ወይም እችት ይመጣልናለች።
እሷን ሌፍት ክሊክ እንጫናለን ማለት ነው። ሌላኛው ተማሪዎች የቴክስቱን ደግሞ ከለሩን መቀየር እንችላለን። ሰሌክት ታደረጉትና የምትፈልጉትን ቴክስት ወይም ከለሩን መቀየር የምትፈልጉትን ሰሌክት ታደረጋላቸው። ከዛ እዚህ ጋር እንደምትመለከቱ ምልክት አለች አይደለም? ድሮፕ ዳውን ክሊክ ታደረጉ የተለያየ ከለር ያመጣላቸዋል። ከፈለጋችሁ ብላክ፣ ከፈለጋችሁ ሬድ ቀይ ማድረግ ትችላላችሁ። እንደምትመለከቱት ደስ ያላችሁን ከለር ማድረግ ትችላላችሁ። ሞር ከለርን ብላ ተጭናችሁ ደስ ያላችሁን መምረጥ ትችላላችሁ ማለት ነው። ከሰም ማድረግ ትችላላችሁ። ጊዜው ሬድ አድርገው እንደምትመለከቱት። ስለዚህ ከለሩን በዚህ መንገድ መቀየር ይቻላል። አረኔ ብላክ የሚፈልገው የምትሉ ከሆነም ሰሌክት ታደረጓትና ድሮፕ ዳውን ክሊክ ታደረጋላችሁ። ከዛ ይህን መቀየር የተለየ ነገር አለ። ጥቁሩን ሌፍት ክሊክ መጫን ነው። በጣም ቀላል ነው ተማሪዎች፣ ያን ያህል የሚከብድ አይደለም ማለት ነው። እስቲ እንመልከት። ሌላ እዚጋ ቦልድ ሆኗል፣ እዚጋ ኢታሊክ ሆኗል፣ እዚጋ አንደርላይን ሆኗል። እንደምትመለከቱ ሁሉንም አንድ ቦታ ያሳያችሁ። እኔ ፎንት ታይፕ እና ሳይዝ እንዴት እንደምንቀይር አሳይቻችኋለሁ። ታይምስ ኒው ሮማንስ ሳይዝ ማለት የፎንቱ ሳይዙ። ለምሳሌ ብዙ አድርገናል አይደለም? የዚህኛው ለምሳሌ ሄሎማ የምትለዋን ሰሌክት ላድርጋትና ችኛዋን ማለት ነው የምትቀይሩት፣ የተለየ ነገር አይደለም። ችኛዋን ሄሎማ የምትለዋን ሰሌክት እናደርጋለን። መጀመሪያ ተረጋጋ። ሌፍት ክሊክ ጫኑትና ወደ ግራ መጎተት ነው። ሰሌክት ታደረጉ ድሮፕ ዳውን ክሊክ ታደረጓትና እዚጋ እንደምትመለከቱት 26 ታደረጉት ፎንት ሳይዙ ቀየረ ማለት ነው። የቴክስቱ ሳይዝ ፎንት ሳይዝ ደግሞ ወይም ፎንት ታይፕ የምንለው ይሄን ነው። የተለየ ነገር አይደለም። ከፈለጋችሁ ይህንን አለበለዚያ ይማረሻለች። ለምሳሌ አብነት ኢትዮጵያን የሚለውን ሌፍት ክሊክ ጫኑ። እንደምትመለከቱ እንደዚህ አይነትም ፎንት አለ ማለት ነው። በነገራችን ላይ ይሄን ራሱ ደግሞ ፎንት ስታይሉ ምናምን ከቀያየራችሁ በኋላ ሎወር ኬዝ አፐር ኬዝ ማድረግ ትችላላችሁ። ስሞል ሌተር ካፒታል ሌተር ማለት ነው። ሰሌክት አደረጉትና እችን ዋጋ አለችላችሁ ካፒታል እና ስሞል አብሮ የሆኑበት ድሮፕ ዳውን ክሊክ ታደረጓትና እንደምትመለከቱ ያመጣላችኋል አማራጭ። ለምሳሌ ካፒታል እዚህ ወርድ ከሆነ የመጀመሪያዎች ካፒታል ሆናሉ። ኤች ከሆናለች ማይ ኤም ካፒታል ትሆናለች ማለት ነው። እንደምትመለከቱት ድጋሚ ሆንም ክሊክ ላድርጋትና አፐር ኬዝ ባደረገው ሁሉም ካፒታል ሌተር ላይ የሚሆነው፣ ሌላኛው ደግሞ ሎወር ኬዝ ባደረገው ሁሉም ስሞል ሌተር የሆነው እንደምትመለከቱት። ሌላኛው ሴንቴንስ ኬዝ የመጀመሪያዋ ብቻ ካፒታል ትሆናለች ማለት ነው። ድሮፕ ዳውን ክሊክ ላድርግና ሴንቴንስ ኬዝ የምትለው ብቻ ናት። በስሞል ሌተር ነው የምትጨርሰው። ኦኬ እንደዛ ከሆነ ቶግል ኬዝ ደግሞ ካፒታል የነበረው ስሞል የነበረው ካፒታል ይሆናል ማለት ነው። ለምሳሌ ምን ልበለው መሰላችሁ? ቶግል ኬዝ ልበለው ግማሹም እና ሁሉም ስሞል ነበር ካፒታል እንዳለ በአጠቃላይ አደረገው። እንዳጋጣሚ ለምሳሌ ነው ዋይን ስሞል ላድርጋት እስኪ። ከዛ ሰሌክት ላድርግና ድጋሜ ቶግል ኬዝ ባደረገው ዋይ ብቻ ምን ትሆናለች? ካፒታል ትሆናለች። የቀሩት ስሞል ይሆናሉ ማለት ነው። እነኝህን በስነስርዓቱ እናንተ መስራት ይጠበቅባቸዋል። እንደዚሁም ደግሞ ቴክስቶችን አላይመንት ቴክስቱን ሴንተር ላይ መጀመሪያ ላይ ማድረግ ትችላላችሁ ማለት ነው። ለምሳሌ ችን ሰሌክት ላድርጋትና መካከል ላይ ለምሳሌ የምትመለከቱ በዙ በኩል በፓራግራፍ በኩል ይሄ ሌፍት ክሊክ ብቻ ነው ሴንተር ይሆናል ማለት ነው። ይሄኛውን ብቻ ነው ደግሞ ወደ ቀኝ በኩል ይሄዳል። ይሄኛውን ደግሞ ስጫኑ ሌፍት ነው፣ አላይን ሌፍት ነው የሚያደርግልን። አላይን ሴንተር እንደዚህ ያደረጋችሁ መቀየር ትችላላችሁ። ቡሌት አለ፣ መልቲሌቭል ሊስት ምናምን አለ። እያንዳንዷን የሰሩት ቪዲዮ ስላለ እናንተ ፉል ኮርስ ላይ መመልከት ትችላላችሁ ማለት ነው። ሌላኛው መጽሐፋችሁ ላይ ያለው ነገር ቴክስት ከለር አሳይቻችኋለሁ ተማሪዎች። እዚህ ጋ አንድ አክቲቪቲ አለች። ስለዚህ ባሳያችሁ መሰረት በአክቲቪቲዋን መስራት ትችላላችሁ። እንደሚሉ ጥያቄው ራይት ፓራግራፍ አባውት ዘ ሂስትሪ ኦፍ ኢትዮጵያን ኤርላይን ዩዚንግ ዘ ወርድ ፕሮሰሰር ኤንድ ሾው ቱ ዩር ቲቸር ይለናል ማለት ነው። ስለዚህ ስለ ኢትዮጵያ ኤርላይን ሂስትሪ ትንሽ ጽሑፍ ጻፍ ታደረጉና አንደኛ መጽሐፍ ትላምዳላችሁ ወርድ ላይ። ሲቀጥል ደግሞ ከለር ምናምን ቀያየር አድርጋችሁ ምናምን ነገር ያሳዩዋችሁን ነገር ፎንት ስታይሉ ምናምን የቀያየራችሁ አሳዩዋቸው ወይም በቤታችሁ ፕራክቲስ አድርጉ ማለት ነው። ወይንም እኔ ያሳዩዋችሁን ራሱ ፕራክቲስ አድርጉት። የተለየ ነገር አይደለም። ስለ ስፕሪድሺት ወይም ኤክሴል ላይ እንዴት አድርጋችሁ ክሬት እንደምታደርጉ ሴቭ እንደምታደርጉ እንደዚሁም ደግሞ ፎርማት እንዴት አድርጋችሁ እንደምታደርጉ እንመለከታለን ማለት ነው ተማሪዎች። ወደ መጽሐፋችሁ ስንመለስ ስፕሪድሺት ኢዝ አን አፕሊኬሽን ዩዝድ ቱ ኦርጋናይዝ ኤንድ ካልኩሌት ዳታ ኢን ኤክሴል ይላል። ስለዚህ በሴል ላይ የቁጥሩ ነገሮችን ወይም ዳታዎችን ኦርጋናይዝ ለማድረግ ካልኩሌት ለማድረግ በተለይ ከቁጥር ጋር የተያዙ ነገሮች ለመስራት እንጠቀማለን ማለት ነው። ኢት ኢዝ ዳታ ፋይል ሜድ አፕ ኦፍ ሮ ኤንድ ኮለመን የሴል ብለን የምንጠራው ወይም የስፕሪድሺት ወይም የኤክሴል በሮና በኮለመን የተከፈለ ነው ማለት ነው። ሴል ስንል ምንድን መሰላችሁ? ይቺ ናት አንዷ የምትመለከቷት ይቺ ምን ትባላለች?
ሴል ትባላለች። እንደምትመለከቱት ሮ አለ፣ እንደዚሁም ደግሞ ኮለመን አለው ማለት ነው። ሮ እና በኮለመን ሜዳፕ የተደረገ ወይም ዳታዎችን ኦርጋናይዝ የምናደርግበት ስፕሪድሺት ተብሎ ይጠራል ማለት ነው። አፕሊኬሽን ሶፍትዌር ኤግዛምፕል ነው። ኢት ኢዝ ዩዝድ ቱ ሶርት ዳታ ኤንድ አሎ ዩዘር ቱ ማኒፑሌት ኤንድ አሬንጅ ዳታ ኢዚሊ። ዳታዎችን በቀላሉ የአንድ ዩዘር ተጠቃሚ ወይም የኮምፒውተር ተጠቃሚ ሰው ዩዘሩ ዳታዎችን ምን ማድረግ ይችላል? በቀላሉ ሶርት ማድረግ ማኒፑሌት ማድረግ ይችላል። እንደዚሁም ደግሞ አሬንጅ ማድረግ ይችላል ማለት ነው። ኢት ኢዝ ዩዝድ ቱ ካልኩሌት ቫልዩ ዩዚንግ ማቴማቲካል ፎርሙላ ኢን ዘ ሴል። የተለያዩ ቁጥሮችን ራሱ ካልኩሌት ማድረግ ይችላል በፎርሙላ። ለምሳሌ ቶታል ሰም ሊሆን ይችላል፣ አቬሬጅ ሊሆን ይችላል፣ ድምራቸውንም ሊሆን ይችላል። ስለዚህ እያንዳንዱ ነገር መፈለግ እንችላለን በማቴማቲካል ፎርሙላ ማለት ነው። ፕሪዲፋይንድ የሆኑ ፎርሙላዎች አሉ። የምታፈልጋችሁም ደግሞ በራሳቸው ደግሞ መስራት ትችላላችሁ ማለት ነው። ዘ ኦፕንድ ኒው ስፕሪድሺት ፊገር 3.16 ይላል። እዚጋ እንደምትመለከቱት ይሄ አን ኤግዛምፕል ኦፍ ስፕሪድሺት ወይም የኤክሴል ኤግዛምፕል ነው ማለት ነው። እንዴት አድርጋችሁ ክሬት እንደምታደርጉ አሳያችኋለሁ። ክሬት ስናደርግ በተለያየ መንገድ ነው ክሬት የምናደርገው ኮምፒውተራችን ላይ። ከእነሱ መካከል ምን አለ መሰላችሁ? አንደኛው ፍላይፕስ ዴስክቶፓችሁ ላይ ትሄዱና ራይት ክሊክ ትጫናላችሁ። ከዛ ኒው ላይ ትሄዱና ጀስት ኒው ከርሰራችሁ ኒው ጋር ስትወስዷት ከዛም በኋላ በሱ አቅጣጫ ሳትለቁ እሷን ወደ ታች ስትወርዱ ማይክሮሶፍት ኤክሴል የሚል ፈልጉ። እንደምትመለከቱት ማይክሮሶፍት ኤክሴል ወርክሺት የምትላለች እሷን ሌፍት ክሊክ መጫን ነው። አውቶማቲካሊ አዲስ ክሬት አደረገልን ማለት ነው። አውቶማቲካሊ ስምም ሰጥቶናል እዚጋ እንደምትመለከቱት። ከፈለጋችሁ ስሙን ኤዲት ማድረግ ትችላላችሁ። ለምሳሌ እኔ ግሬድ 8 ኤክሴል ማለት እችላለሁ እንደምትመለከቱት። ከዛም በኋላ ከጨረሳችሁ በኋላ ውጭ አንድ ሌፍት ክሊክ መጫን ነው። ለመክፈት ሁለት ሌፍት ክሊክ መጫን፣ አለበለዚያም ራይት ክሊክ ጫኑና ከዛም በኋላ ኦፕን የምትል ስትመጣላችሁ እሷን ሌፍት ክሊክ ጫኗታላችሁ፣ ኦፕን የምትለዋ ማለት ነው። እንደምትመለከቱት በዚህ መንገድ ክሬት ያደርግላችኋል ማለት ነው። የተለየ ነገር አይደለም። ሌላ ሜትድም አለ ክሬት የምታደርጉበት። ሰርች ማድረጊያው ጋር ትሄዱና ኤክሴል ብላችሁ መጻፍ ነው። EXCEL ብላችሁ ጽፉ። እናንተ ላይ የተጫነው የማይክሮሶፍት ኦፊስ 2007፣ 2013፣ 2010፣ 2019 እኔ ላይ ያለው 2016 ነው። ሶስቱን ሌፍት ክሊክ ጫናለሁ። እናንተ ላይ ያለውን ተጫኑት፣ ችግር የለውም። ይሄንን ሌፍት ክሊክ ጫኑታላችሁ። ከዛም በኋላ በምትመለከቱት መንገድ ይከፍትላቸዋል ማለት ነው። ተማሪዎች እዚህ ጋር እኛ ክሬት ማድረግ የምፈልገው ፍሮም ስክራች ስለሆነ ብላንክ ዶክመንት የምትለዋን የምንጫነው። ነገር ግን እዚህ ላይ አንዳንድ ነገር ልንገራችሁ። እዚህ ጋር እንደምትመለከቱት ሪሴንት ይላል አይደለም? ከዛ በፊት እናንተ ክሬት ያደረጋችኋቸው የኤክሴል ፋይሎች በዚህ በኩል ይመጡላችኋል። እዚህ ጋር ደግሞ የምትመለከቷቸው የተለያዩ ቴምፕሌቶች አሉ። ለምሳሌ ለፕሮፖዛል የሚያገለግሉ ቴምፕሌቶች አሉ፣ ያመጣላቸዋል። ፕሮፖዛል የምትለዋን እዚህ ጋር ሪሰርች ጫኑ። ከዛ እዚህ ጋር አንዱ ዴስክቶፕ ተጭናችሁ እናንተ በምትፈልጉ መንገድ ኤዲት አድርጋችሁ መጠቀም ነው። ሊስት ከፈለጋችሁ፣ እንደዚሁም ደግሞ በጀት የምትሉ ዴስክቶፕ ተጭናችሁ ያው የበጀት ቴምፕሌቶች አሉ፣ እነኚህ መጠቀም ትችላላችሁ ማለት ነው። እኛ የፈለግነው ግን ፍሮም ስክራች ስለሆነ ብላንክ ወርክ ቡክ የምትለዋን ሌፍት ክሊክ እንጫናታለን ማለት ነው። የሳይ ቤተሰብ በዚህ መንገድ ክሬት ታደርጋላችሁ። ከዛን እዚህ ጋር ሴሎቹ እንደምትመለከቷቸው የምትፈልጉትን ዳታ መጻፍ ትችላላችሁ። ለምሳሌ ቁጥር ለመጻፍ ብፈልግ 2 ምጽፋት ከኮምፒውተር ኪቦርድ ላይ አውቶማቲካሊ ይጽፍልኛል። እዚህ ጋርም ለምሳሌ 5 ምጽፍ ለምሳሌ ተመልከቱ 2 እና 5 ጻፈልኝ አይደለም። መጀመሪያም ቲዮሪው ላይ እንደተመለከት ነው ምን ነበር ያልነው? ማቴማቲካል ኢኩዌሽኖችን በፎርሙላ ካልኩሌት ለማድረግ እንጠቀማለን ብለናል። ለምሳሌ ላሳያችሁ። እዚህ ጋር እኩል ይሆናል ልጻፍና ከዛንስ በኋላ ይሄኛው ሴሉ ችኛው የምትመለከቷት በዲ አቅጣጫ ያለችው አይደለም? ዲ ስንት ላይ ያለችው ችኛው ቲንክ ዲ4 መሰለችኝ። ሌፍት ክሊክ ጫናታላችሁ። ያ ዲ4 ናት። ከዛስ ሺፍትን ጫን ትሉና ከዛን መደመር ጽፋላችሁ። ከዛ ድጋሚ ሆነም ኮንትሮል ጫን ትሉና ሳትለቁ እዚህ ጋር 5 ምልክት ስትጫኗት ወይም 5 ቁጥር ላይ 5 ያለችበትን አለበለዚያም ከፈልጋችሁ ዲ5 መጻፍ እንችላላችሁ። እሷን ስትጫኑ እንደምትመለከቱት ዲ4 ፕላስ ዲ5 ይላችኋል ማለት ነው። ስለዚህ ሁለቱን መደመር እንችላለን። ሴሎቹ ያሉበትን እንደምራለን። ከዛ ኮምፒውተር ኪቦርዳችሁ ኢንተርኪን ስትጫኗት ሁለቱን ደምሮ መልሱን ያስቀምጥላችኋል። ይኸው 7 ይላል እንደምትመለከቱት። ምክንያቱም እዚህ ጋር በደንብ መረዳት ያለባችሁ ነገር ምንድነው? ኤክሴል ላይ ሮና ኮለመን አለ። እያንዳንዱ ሮና ኮለመን ሲገጣጠም ደግሞ ሴል ክሬት ያደርጋል ማለት ነው። ወደዚህ ያሉት እንደምትመለከቱት እነኚህ ሮ ናቸው። ወደ ታች ደግሞ ያሉት ለምሳሌ በኤ አቅጣጫ በቢ ይሄ ምን ይባላል? ኮለመን ነው። ግን 1 ቁጥር 2 ቁጥር አቅጣጫ ደግሞ ስትመለከቱ እነኚህ ኮለመን ናቸው። ይችኛዋ ሴሏ የማይደብልቅ ናት፣ የሮና የኮለመን እቺ ኮለመናት ማናት? ሲ ናት። ሯ ማናት? 2። ስለዚህ እቺ ስንት ላይ ያለችው? ሲ2 ናት። እዚህ ጋር ለምሳሌ ስትጫኑ ራሱ ሴሉን በስተግራ በኩል እዚህ ጋር ስሙን ያመጣላችኋል። ይሄው እንደምትመለከቱት በዚህ በኩል ያመጣላችኋል። ዳታዎችን ለማጥፋት ሲፈልጉ
እዚህ ጋር ሌፍት ትጫኑና ከዛ ባክስፔስ መጫን፣ አለበለዚያም ሰሌክት አድርጉትና ሁሉንም ድሌት ስትጫኑት እሎ ላይ ያለው የተጻፋችሁት ዳታ ይጠፋል ማለት ነው። መጽሐፋችሁ ላይ እንምጣ። ይህን ካሳያችሁ በኋላ ምንድነው ጀስት እሎ ላይ ያለውን ዩዘር ኢንተርፌስ አስረድቷል ማለት ነው። እዚህ ላይ ያለውን ምን ልንገራችሁ ልምጣና እዚህ ጋር ማለት ነው። ከላይ ያሉት እነዚህ በአጠቃላይ ከላይ በኩል ያሉት ሪብን ይባላል። አሁን ለምሳሌ ሃይድ ላድርገው ብፈልግ እኔ ይሄ ሌፍት ክሊክ ጫና በስተቀኝ በኩል ሌፍት ክሊክ ጫናው እዚህ ጋር ያመጣላችኋል። ይኸው እንደምትመለከቱት አውቶ ሃይድ ሪብን ይላል። አሁን ሃይድ ያደረኩት የደበኩት ምንድነው በአጠቃላይ ምን ተብሎ ይጠራሉ? ሪብን ተብሎ ይጠራሉ። ተመልሰን ዲስፕሌይ ለማድረግ ከፈለግን እችኛዋን ሌፍት ክሊክ ጫናትና ወይንም ሪብን ዲስፕሌይ ኦፕሽን የምትላለች ከርሰራችሁን ስታስገቡት ያመጣላችኋል። እሷን ሌፍት ክሊክ ጫኑ። እዛን እዚህ ጋር ይፈልጋችሁት መጫን ነው። ጀስት ሾታ ቤን ኮማንድ ካላችሁት ሁለቱም ያመጣላችኋል። ሾታ ብቻ ካላችሁት ግን ታቦቹን ብቻ ነው የሚያመጣላችሁ። ሆም ኢንሰርት እነኚህ ታብ ተብለው ይጠራሉ። ሁሉም እንዲያመጣልኝ ከፈለኩ ይሄ ሌፍት ክሊክ ጫኑና ሾታ ቤንድ ኮማንድ የሚለውን እጫናለሁ። ከዛ የፈለጋችሁን ስራ መስራት ትችላላችሁ። በነገራችን ላይ ኤክሴል ላይ የማይሰራ ስራ የለም። ምንም አይነት ሶፍትዌር ዲቨሎፕ ይደረግ ኢአርፒ ምናምን በሉት በቃ ከኤክሴል ጋር አብሮ ኮምባይን መደረጉ አይቀርም እና ስለዚህ ኤክሴል በጣም ብዙ መስሪያ ቤቶች ላይ በቃ ኦፊሶች ላይ በብዛት ሰራተኞች የሚጠቀሙበት ኤክሴል ሶፍትዌር ነው። ይህን መቼም መርሳት የለባችሁም። ስለዚህ ከቤዚኩ ጀምሮ አሁን ጀምራችሁ ብታውቁ ለእናንተ በደንብ ይጠቅማችኋል። በተለይ ኤአይ ጋር የተያያዘ ነገሮችን አንደርስታንድ ማድረግ የምትፈልጉ ከሆነ አሁን ላይ ኤአይም ቴክኖሎጂ ስለሆነ ራሱ እየመጣ ያለው ከኤአይ ጋር ራሱ ይያያዛል። በቃ ምንም ጥያቄ የለውም ማለት ነው። ስለዚህ ይህን በደንብ አንደርስታንድ ማድረግ ይኖርባችኋል ማለት ነው ተማሪዎች። ሌላኛው ተማሪዎች ታቦች አሉ እዚጋ ሆም፣ ኢንሰርት እያንዳንዳቸው ላይ ሲገቡ የተለያዩ ኮማንዶች አሉ። ለምሳሌ ሆም ስንገባ በክሊፕ ቦርድ አቅጣጫ ለምሳሌ ከት ኮፒ የምናደርግበት ፔስት የምናደርግበት አለ። በፎንት አቅጣጫ ደግሞ ቦልድ፣ ኢታሊክ ምናምን ለማድረግ የምንጠቀሙበት አለ። ለምሳሌ የሆነ ቁጥር ጻፍና ላሳያችሁ። ሁለትን ጻፉትኝ። ሁለትን ይህን ሰሌክት አደርገዋለሁ፣ ኤሌክትሪክ ጫንና ጎተት አደርገዋለሁ። ከዛ ቦልድ ሳደርገው ኤሌክትሪክ ጫን ይሄኛው ምን ያደርጋል? ይጠቁራል። ሳይዙን መጨመር ፈልግ የዚህን ድሮፕ ዳውን ክሊክ አደረጋትና 36 ማድረግ ይችላል። እንደምትመለከቱ ትልቅ ሆነ። ከፈለኩት ደግሞ የቴክስቱን ከለሩን መቀየር ይችላል። ድሮፕ ዳውን ክሊክ አደረጋትና ቀይዋን ብቻ ናት። ለምሳሌ ሬድ ሆነ። ከፈለጋችሁ አንደርላይን ከታች እንዲያሰምርበት፣ ከፈለጋችሁ ኢታሊክ ግድል እንዲል መስመሩ፣ ፎንት ስታይሉን መቀየርም ይችላላችሁ። ክሊክ ታደረጓትና ከፈለጋችሁን ማድረግ ትችላላችሁ ማለት ነው። ይህም ባደረገው ለምሳሌ ተመልከቱት። ከፈለጋችሁም ደግሞ ታይምስ ሮማንስ ማድረግ ትችላላችሁ። ከሌለ ፊት ለፊት TIM ብላችሁ ጽሑፍ ይመጣላችኋል። ከዚ ኢንተር መጫን ነው። እንደምትመለከቱት ታይምስ ሮማንስም አድርገነዋል ማለት ነው። ቴክስቱን ሴንተር ማድረግ እንችላለን። ሆሪዞንታሊ ቨርቲካሊም ሴንተር ማድረግ እንችላለን። ሴንተር ስለሆነ ነው። ከፈለጋችሁም ይህን በዚህ አይነት መንገድ ወይም በአንግል አጻጽፍ እንዲቀመጥ ማድረግ ይችላላችሁ። ስለዚህ ቨርቲካል ብቻ የተለያየ አጻጽፍ ሜቶዶችም አሉ። እነኛን እናንተ ማስተካከል ትችላላችሁ ማለት ነው። ኢንሰርት ውስጥ ስትገቡ ቴብል ለማስገባት ፒቮት፣ ፒክቸሮችን፣ ሼፖችን ፈለጋችሁትን ነገር ማስገባት ትችላላችሁ ማለት ነው። መታችሁ ላይ ድራግ ማድረግ ነው። በቃ ሌላ የተለየ ነገር የለም ተማሪዎች። በጣም ብዙ ነገሮች ቪው ላይ ስንገባ ለምሳሌ እንደምትመለከቱት እነኛ ያሉ ዳታ ላይ ስትገቡማ ጋይስ የማይሰራ ስራ የለም። ስለዚህ እያንዳንዱን ማወቅ አለባችሁ። ከታይ በኩል ደግሞ ይችን ዋጋ ፐርሰንት አለች አይደል? 100% የምትለዋ መቶች ፕላሷን ብቻ ናት ዙም እየሆነ ነው የሚሄደው። ማይነሷን ደግሞ ብቻ ናት እየቀነሰ የሚሄደው። ለምሳሌ ፕላሱን ስጫኑ ተመልከቱ እየሰፋ ይሄዳል። ማይነሷን ደግሞ ስጫ ናት እየጠበበች ትመጣለች ማለት ነው። ምን ጊዜም ቢሆን 100 ነው ማድረግ ያለባችሁ። ሌላኛው ደግሞ ችኛዋ የምትመለከቷት ዲስፕሌይ ሞዳችን ናት። ችኛዋ ፕሪንት ኖርማሏ ናት። ፔጅ ላይ ወጥቷ ችኛዋ ማለት ነው። እንደምትመለከቱት በዚህ መንገድ ያመጣላችኋል። ኖርማሉ ችኛዋ ናት። ሌፍት ክሊክ ተጫኗት። ችኛዋ በስተግራ በኩል ያለችው። ይሄኛው ደግሞ ፔጅ ብሬክ ፕሪቪው ይለናል። ይሄ ሌፍት ክሊክ እንጫነው ብሬክ የሚሆኑን ያሳየናል። ምን ጊዜም ቢሆን ማድረግ ያለባችሁ እናንተ ኖርማሉን ችኛዋን በስተግራ በኩል ያለችው መጫን ትችላላችሁ። ሌላ ስራ ለምሳሌ ስትሰሩ ወደታች ላይን ካለባችሁ ይሄን ክሊክ አድርጋችሁ ወደ ታች መውረድ ትችላላችሁ። ጀስት ቨርቲካል እና ሆሪዞንታል ስክሮል ባር አለው ማለት ነው። ይሄው እንደምትመለከቱት እዚህ ጋር ደግሞ ከግራ በኩል የምትመለከቱት ሺት 1 የሚላል አይደለም። ለምሳሌ ሌላ ሺት ጀስት እናንተ ደብተራችሁ ላይ ገጽ የመጀመሪያው ስትገጹት ሌላ ወረቀት ይኖራል። በተመሳሳይ መዘለም ላይ እንደዚህ ነው። ፕላስ ምልክቷን ስጫናት ሌላ ሽት ያመጣልኛል ማለት ነው። እዚህ ላይ ስሙን መጻፍ ትችላላችሁ። ሽቷን ለምሳሌ ስትል ጫናት እናዝጋ። ይሄው ሽቱ ላይ ምንም አይነት ነገር ሽቷን ይሄው ለማጥፋት ከፈለጋችሁ ለወይስ ትጫኑና ከዛ ራይት ክሊክ
ከዛን ዲሌት የምትለዋን ትጫናላችሁ ማለት ነው። እንደምትመለከቱት ሽቱ ጠፍቶልናል ማለት ነው። ሴቭ ለማድረግ ምንድነው የምናደርገው? ፋይል ላይ እንገባና ከዛም በኋላ ሴቭ አስ ነው። ሰርች አድርጋችሁ ከሆነ ክሬት ያደርጋችሁት ግዴታ ሴቭ ማድረግ አለባችሁ። ፋይል ላይ ትገባላችሁ፣ ሴቭ አስ ትላላችሁ ወይንም ሴቭ፣ ከዛ ሎኬሽን ትመርጣላችሁ ማለት ነው። እኔ የፈለግኩት ዴስክቶፕ ላይ ነው። ይሄን ዴስክቶፕ ተጭኜ ስሙን ጽፌ ሴቭ ማድረግ እችላለሁ። አለበለዛም ብሮዝ ሌላ ቦታ ማስቀመጥ እንፈልግ ከሆነ እዚህ ውስጥ ከሌለ ብሮዝ የምትለዋን ሌፍት ክሊክ ጫናትና ሌላ ሎኬሽን ከዚህ ውስጥ እፈልጋለሁ ማለት ነው። ለምሳሌ ፒክቸር ውስጥ ከፈለኩ፣ ሙዚክ ከፈለኩ፣ ዳውንሎድ ከፈለኩኝ ዶክመንት ውስጥ ማስቀመጥ፣ ዴስክቶፕ ውስጥ ማስቀመጥ እችላለሁ። ከዛም ውስጥ ገብቼ ደግሞ ሌላ ቦታ ማስቀመጥ እችላለሁ ማለት ነው። ከዛም በኋላ ስሙን እዚህ ጋር ሰጡትና ፋይል ነው የሚለው ቡካን የምትላለች አለ እዚህ ጋር የፈለጋችሁን ትጽፋላችሁ። ከዛም በኋላ ሴቭ ስቴፓችን ኤክሴል ወርክ ቡክ ነው። ከዛ ሴቭ የምትለዋን ሌፍት ክሊክ ትጫናላችሁ ማለት ነው። ድጋሚ ላሳያችሁ፣ ፋይል ላይ ትገባላችሁ፣ ሴቭ አስ፣ ከዛ ሎኬሽን ትመርጣላችሁ። ለምሳሌ ዲስፕሌይ ላይ አድርገው ይሄን ተጫንኩት። ከዛ ፍሌት ዲስፕሌይ ነው ያለው ኤችኤች ትላለች። በቃ የተለየ ነገር አለ። ከዛ ሴቭ የምትለዋን ብቻ ነው የሳይንስ መጻፍ አለባችሁ ግዴታ። ላይ የተለየ ነገር የለም ማለት ነው። ኢንክሎዝ ላርግና እንፈተው ድጋሚ እስቲ እዚህ ጋር እንፈልግ ኤችኤች የምትለዋ ሁለት ኤሌክትሪክ ብቻናት ይከፍትልኛል። ቅድም የጻፉት ምናምን እዚሁ ላይ ይኖራል ማለት ነው። አሁን ሎኬሽን የመረጥንለት ምናልባት ቼንጅ ካለ ለምሳሌ ድጋሚ ከጻፍ ቁጥር ከጻፍ ምናምን ነገር አሁን ምንድን የምታደርጉት ፋይል ላይ ትገቡና ሴቭ የምትለዋን ትጫኑት። አለበለዚያም የችኛዋን ኪዊክ አክሰስ ቱል ባራችን ላይ ሴቭ የምትራዲስዋን ላይ ትልተጭናችሁ ሴቭ ያደርግላቸዋል ማለት ነው። አሁን ለምሳሌ ክሎዝ ባደረገው ተመልከቱ። ደግሜ ልክፈተውና HGI የምትሏችን ስለሆነች ያ ሴቭ ስለተደረገች ተቀምጣለች ማለት ነው። መጽሐፋችን እንመለስ። ሌላኛው የምንመለከተው እዛው ኤክሴል ላይ ወይም ስፕሬድሺት ላይ ቴብል ክሬት ማድረግ እንችላለን ማለት ነው። በሮና በኮለመን ዘ ቴብል አሎ ዩቱ አናላይዝ ዩር ዳታ ኢን ስፕሬድሺት ኩዊክሊ ኤንድ ይላል። ያ ክሬት ያደረግነው ቴብል ደግሞ እዛው ኤክሴል ላይ ዳታዎቻችን አናላይዝ ለማድረግ በጣም ቀላል እና በፍጥነት አናላይዝ ለማድረግ ያግዘናል የሚል። ስለዚህ ኤግዛምፕል ስላለ እሱን እንሰራለን። መጀመሪያ ይህን መጻፍ አለብን። እንደ ሰጠንን ዳታ እዚህ ጋር እንደምትመለከቱ ታይፕ ኳንቲቲ ፕራይስ ይላል። ከዛም በታይፕ ፋንድ በሱ አቅጣጫ ወደታይ ማንጎ፣ ባናና፣ ቶማቶ እንጽፋለን። ፖታቶ በኳንቲቲ አቅጣጫ ደግሞ ተመሳሳይ እንደዛው በፕራይስ አቅጣጫ እንደዚሁ እንጽፋለን ማለት ነው። ከዛ ቴብሉን እንዴት አድርጋችሁ ክሬት እንደምታደርጉ የማሳያችሁ ይሆናል። ወደ ኤክሴላችን እንምጣና ምናደርጋለን። እዚህ መጀመሪያ ከላይ ያሉት ታይፕ አለ። ከዛ ከታይፕ ቀጥሎ ማን አለ? ኳንቲቲ። ከዛ ከኳንቲቲ ቀጥሎ ማን አለ ማለት ነው? ፕራይስ። ከዛን በታይፕ አቅጣጫ ወደ ታች ማንጎ፣ ባናና ምናምን እያልን እንጽፋለን። በኳንቲቲ አቅጣጫ እንደዚያ እንጽፋለን ማለት ነው። እኔ ግን ከዚ በፊት ያዘጋጀው ስላለ ሶስቱን ኮፒ አድርጌ ፔስት አደርገዋለሁ ማለት ነው። እንደምትመለከቱ ኮፒ አድርጌ አምጥቻለሁኝ። ከዛን እዚህ ጋር ልምጣና ኮንትሮል ተጭኔ ቪላር ወይ ፔስት ላድርገው ማለት ነው። ይሄ ሁሉንም ዳታ እዚህ ጋር እንደምትመለከቱት አስገብቻለሁ ማለት ነው። ቴብል ክሬት ለማድረግ ምናደርጋለን? መጀመሪያ ሰሌክት እናደርገዋለን። ይሄንን ታይፕ ጋር ከሰውራን ታመጧትና ሌፍት ክሊክ ጫን ብላችሁ መጎተት ነው። ሁሉንም ሰሌክት ማድረግ አለባችሁ። ከዛ ኢንሰርት ላይ ትገቡና ኢንሰርት የምትለዋን ታብ ሌፍት ክሊክ ጫናላችሁ። ከዛ ቴብል አለች አይደለም? ቴብሏን ሌፍት ክሊክ መጫን ነው። ይሄው እንደምትመለከቱት ሰሌክት ያደርግና ቴብል ክሬት ያደርግላችኋል። እዚህ ጋር እንደምትመለከቱት ማይ ቴብል ሃዝ ሄደር አለው ይላል። ሄደር ማለት ከላይ ያሉ ታይፕ፣ ኳንቲቲ እና ፕራይስ እንደ ርዕስ እንዲያገለግሉን ቦልድ እንዲያደርግልን ቲክ ማድረግ አለባችሁ ግዴታ። እሺ ከዛም በኋላ ኦኬ የምትለዋን ሌፍት ክሊክ መጫን ነው የሚጠበቅባችሁ ማለት ነው። እንደምትመለከቱት አሳምሮ ቴብላችንን አስተካክሉ ሌላም በዚህ መንገድ ክሬት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ የምንመለከተው እዛው ኤክሴል ላይ ካልኩሌት ማድረግ ትችላላችሁ። የተለያዩ ቁጥሮችን መደመር መቀነስ እንችላለን። ዜር አር ቱ ቤዚክ ዌይ ቱ ፐርፎርም ካልኩሌሽን። እዛው ኤክሴል ላይ ካልኩሌት ለማድረግ የተለያዩ ሜቶዶች አሉ ነው የሚለው። ወይም ሁለት አይነት መንገዶች አሉ። አንደኛው በፎርሙላ ነው፣ ሌላኛው ደግሞ በፈንክሽን ነው። ፈንክሽን ሲሆን ምንድነው ከዚህ በፊት ፕሪዲፋይንድ የሆኑ ፎርሙላዎች አሉ ማለት ነው። ስለዚህ እነኛን ተጠቅመን የምንፈልገውን ካልኩሌሽን ካልኩሌት ማድረግ እንችላለን ማለት ነው። ለምሳሌ ተማሪዎችን ግሬድድ ኮርስ ሰሩ አቬሬጅ፣ ራንክ ምናምን አሉ አይደለም። ስለዚህ እነኚህ ቶታል ወይንም ሰም የምትፈልጉበት ፎርሙላዎች አሉ። እነኛ ፕሪዲፋይንድ ናቸው። ነገር ግን ጀስት ፈንክሽኖቹ ማለት ነው። ሰም ፈንክሽን ምናምን አለ። ፎርሙላ ከሆነ ግን ራሳችሁ በእጃችሁ ጽፋችሁ ወይንም በምንድነው ማኑዋሊ ነው የሚሆነው ማለት ነው። ኢን ስፕሬድሺት ፎርሙላ ኢዝ አን ኤክስፕሬሽን ዛት ኦፕሬት ኦን ቫልዩ ኢን ሬንጅ ኦፍ ሴል ኦር ሴል ይለናል። ፎር ኤግዛምፕል እኩል ይሆናል B2 + B3 which find the sum of the range of value from ሴል B2 to ሴል B3 ይለናል ማለት ነው። እንዴት እንደሆነ ላሳያችሁ። እዛ ኤክሴላችሁ ላይ ትገቡና ለምሳሌ ቁጥር እዚህ ጋር ልጻፍ
10 ጻፍኩኝ። ከዛን በኤፍ አቅጣጫ ወደት ደግሞ ልውረድና 12 ጻፍ። እችኛዋ ስንት ናት? ኤፍ3 ናት። እችኛዋ ደግሞ ስንት ናት? ኤፍ4 ናት። የዚህን ሁለቱን ለመደመር እናደርጋለን። ከሱ ከበታቻቸው እንሄድና ደስ ያላችሁ ሴል ላይ እኩል የሆነ መጀመሪያ ትጽፋላችሁ ምን ጊዜም ቢሆን። ከዛስ ኤፍ ስንት ነው የምጽፈው? ኤፍ3 ከዛስ ሲደመር ትጽፋላችሁ። ከዛስ ኤፍ4 ወይንም ኤፍ ጽፋችሁ 4። ስለዚህ ምን እያደረገልን ነው? ኤፍ3 እና ኤፍ4 እንዲደምርልን እያደረገን ነው ማለት ነው። ከዛ የኮምፒውተር ኪቦርዳችን ኢንተርኬስ ስትጫኑት ሁለቱን ደምሮ ያስቀምጥላችኋል። እንደዚህ አይነት ካልኩሌሽን አሰራር ምን ተብሎ ይጠራል? ፈንክሽን ብለን እንጠራዋለን ማለት ነው። ፎርሙላ ከሆነ ግን እንዴት መሰላችሁ? አሳያችኋለሁ። ለምሳሌ የ5 ተማሪዎች ምን እናደርግ? ቁጥር እንጻፍለን፣ ችግር የለውም። ለምሳሌ 10 ከዛን 12 15 47 ወደ ታይሆን እንውረድ እና በዛ አቅጣጫ በሴሉ ላይ 25 እንጻፍ። ለምሳሌ እነኝህን በአጠቃላይ ቶታል በፈልግ እንዴት ነው የምፈልገው? ከዛን የዚህን ቶታል ለመፈለግ በፈንክሽን ከሆነ እንዴት ነው የምታደርጉት? እዚህ ጋር ከታች ታስገባላችሁ። ደስ ያላችሁ ቦታ ሴል ችግር የለውም። ከዛን እኩል ይሆናል ትሉና ለምሳሌ የዚህን ቶታል ለመፈለግ ስለሆነ የፈለግነው እኛ ቶታል ለመፈለግ የሚያገለግለን ደግሞ ፈንክሽን ማን አለ ማለት ነው? ተማሪዎች ሰም አለች። ስለዚህ ሰም እንጽፋለሁ። ኤስዩኤም ስጽፍ ይመጣልኛል አውቶማቲካሊ። ከዛን ብራኬት መክፈት ይኖርባቸዋል። ከዛም እንደምታደርጉት ከላይ ከቁጥሩ ከነበረበት ጀምራችሁ እስከ መጨረሻው ድረስ ሁሉም ሰሌክት ታደርጋላችሁ። ኮንትሮል ጫን ትሉና ከዛን ከላይ ሌፍት ክሊክ ጫን ብላችሁ መጎተት ነው። ወደ ታይ ድረስ ትጎትቱት ከኤች2 እስከ ኤች6 ድረስ ያደርግላችኋል። ሰም ብሎ እዚጋ ተመልከቱ። በኦፕን ብራኬት ተከፈተ። ከዛ ኤች2 ከዛ በመሃል ኮለን አለች። ከዛን ኤች6 አለች መጨረሻ ላይ። ከዛ መጨረሻ ላይ ምን ማድረግ አለብን ማለት ነው? የከፈትነውን ብራኬት መዝጋት ይኖርብናል። በዚህ ፎርም ነው። በምን ሲሆን? በፈንክሽን ሲሆን። ከዛ ኮምፒውተር ኪቦርዳችሁ ኢንተርኬስ ስትጫኑት እንዳለ ደምሮ መልሳችሁን ያስቀምጥላችኋል ማለት ነው። ምንም አይነት ፈንክሽን ስትሰሩ በዚህ አይነት ፎርም ነው ማድረግ ያለባችሁ ማለት ነው። ፎርሙላ ከሆነ ግን ጀስት በማኑዋል በእጃችሁ ጽሁፋችሁ ነው የምታደርጉት። ማለትም ጀስት እኩል ይሆናል ምን ብለን ነበር ቅድም? ቢ2 ቢ3 ፕላስ ቢ4 ነው አይደል? አይ ሚን ኤፍ3 ፕላስ ኤፍ4። ይሄ ምንም ይለያያሉ። የዚህኛው በምን አይነት ፎርም ነው የሚያደርግ ነው? ጀስት እኩል ይሆናል ሰም ከዛ ብራኬት ከፈትን ከዛን ሴሉን ያለበት ከመጀመሪያው እስከ መጨረሻው ድረስ እናስቀምጣለን ጋፑን። ይሄኛው ከኤች2 እስከ ኤች6 ድረስ ስለሆነ እሱን አድረግና ከዛ ብራኬቱን እንዘጋለን ማለት ነው። በዚህ መንገድ ነው። ሁለቱ ይለያያሉ። መጽሐፋችሁ ላይም ስንመጣ የተለየ ነገር አይደለም፣ እንደዚሁ ነው የሚኖረው። ይሄው እንደምትመለከቱት በዚህ አይነት መንገድ ፈንክሽን ናት። እሺ ፎርሙላ ደግሞ ሲሆን በየትኛው መንገድ ነው ማለት ነው? ይሄው እንደምትመለከቱት በዚህ መንገድ ሲሆን ፎርሙላ ይሆናል ማለት ነው። እዚህ ጋር መካከል ያለችው ማቴማቲካል ኦፕሬሽን መደመር፣ መቀነስ፣ ማካፈል ሊሆን ይችላል። ችግር የለውም። በፈለጋችሁት ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። እዚህ ጋር ለምሳሌ መስራትም ትችላላችሁ። እዚህ ጋር አክቲቪቲ ያለች አብረን እንሰራታለን ማለት ነው። በጣም ቀላል ናች። በደንብ ተከታተሉ ተማሪዎች። ምንድን የሚለው ጥያቄያችን ክሬት ፋይል ኤንድ ኢንተርቪው ኢንፎርሜሽን ሰች አስ ዩር ኔም፣ ኤጅ፣ ጀንደር፣ ግሬድ፣ ቴስት1 ቴስት2 ይላል። ከዛ ፋይንድ ዘ ሰም ኦፍ ዩር ቴስት ባይ ዩዚንግ ስፕሪሽት ይለናል ማለት ነው። ስለዚህ መጀመሪያ ቴብል ክሬት እናደርጋለን። ክሬት ካደረግን በኋላ እዚህ ጋር እንደምትመለከቱ ሄደር እናስቀምጣቸዋለን። ስማችን፣ ኤጃችን፣ ጀንደራችን፣ ግሬድ እና ቴስቷን ሁለቱን እናስቀምጥና ከዛ መደመር ነው የሚጠበቅበት። ሁለቱን የምንደምረው ማለት ነው። ኤክሴል ላይ እመጣለሁ። ከታይ በኩል አድርገው እዚህ ጋር ለምሳሌ ምንድን የሚለው መጀመሪያ ላይ ኔም ነው፣ ስማችን እንጽፋለን። ከዛ ቀጣይ ማን አለ? ኤጅ እድሜያችን፣ ከዛ ጀንደር ጾታችን አለ፣ ከዛ ግሬድ ወይም ሴክሽናችን አለ ስንተኛ ክላስ እንደሆነ። ከዛም በኋላ ቴስቷን ነው ያለችው። ቴስቷን ታደርጋላችሁ። ከዛ እዚህ ላይ መጨረሻው ላይ ደግሞ ቴስቱ አለች ማለት ነው። ሌላኛው የመጨረሻው ምንድነው? ካልኩሌት አድርጉ የተባልነው ቶታል ነው ፈልጉ የተባልነው፣ ወይም ድምራችን ምን ያህል እንዳገኘን ቶታል እንፈልጋለን ማለት ነው። ምንድነው የምናደርገው? መጀመሪያ ቴብል ክሬት ማድረግ ነው። ቀላል ነው። በኔማችን አቅጣጫ ዳታችን እንሞላለን። ለምሳሌ ማይ ኔም ኢዝ ጌትነት ነው። ጌትነት ባቲን ደስ ያለ ምዛው ስላላችሁ እድሜ 26 ይላል። ጀንደር እንግዲህ ወንድ ነኝ ሜል ልበለው፣ ኤድ መጻፍ እችላለሁ። ከዛ ግሬድ ዩኒቨርሲቲ ምናምን አሁን ላይ መምህርነት እየሰራሁ ነው። ዩኒቨርሲቲ 12 በለው ችግር የለውም። ቴስቷን ላይ ከዛን ጀስት ከ20 18 ባመጣ ቴስቱን ደግሞ ከ20 19 ባመጣ
ቶታል እንዴት ነው የሚፈለገው ማለት ነው። ቀላል ነው። ሌሎችም ተማሪ ለምሳሌ ልፈልግ እዚህ ጋር አንድ አቶ አበበ እናስቀምጠው። አበበ እድሜው እንግዲህ 25 ነው። እድሜው ጾታው ወንድ ነው። ከዛ ግሬዱ 12 ነው። ይሄኛውም ቴስት ዋንን 20 መጣ። ከዛ ቴስቱን ደግሞ 17 አመጣ። እንደምትመለከቱት ቶታል እንፈልግለታለን ማለት ነው። መጀመሪያ ግን ቴብላችን በስነስርዓቱ ክሬት ለማድረግ ይሄን ሌፍት ክሊክ ጫምና አንዱን ከዛ ሁሉም ሰሌክት ማድረግ ይጠበቅባቸዋል። የሳይ ሰሌክት አደረግን። ከዛ ኢንሰርት ላይ ትገቡና ቴብል የምትለዋ ሌፍት ክሊክ መጫን ነው ያመጣላቸዋል። ማይ ቴብል ሀዝ ሄደር ያለው ይሁን ኦኬ የምትለዋ ሌፍት ክሊክ እንጫናለን ማለት ነው። እንደምትመለከቱት በዚህ መንገድ ክሬት አድርገናል። አሁን የምፈልገው ምንድነው? በቶታል ሁለቱን ነው የምፈልገው ማለት ነው። የዚህን እንፈልጋለን ሁለቱንም ውጤት ሰማቸውን በፈንክሽን መስራት ከፈለግን ቶታላቸውን እኩል ይሆናል መጀመሪያ እንጽፋለን። ከዛ ሰም ኤስዩ ኤም ብላችሁ ጽፉ ያመጣላቸዋል። ይሄን ሁለቴ ሌፍት ክሊክ መጫን፣ አለበለዛም ሽፍት ተጭናችሁ ብራኬት መክፈት ይጠበቅባቸዋል። ለምሳሌ ይህንን ሰም የምትለውን ሁለቴ ሌፍት ክሊክ ጫናት አውቶማቲካሊ ብራኬት ይከፍትልኛል። ከዛ ኮንትሮል እንደተጫንኩ ምን አደርጋለሁ ማለት ነው። ቴስት ዋንንም ቴስቱንም ሌፍት ክሊክ ጫናቸዋል ሁለቱንም። ከተጫንኩ በኋላ ምን አደርጋለሁ? ሽፍት ጫንልና ብራኬቴን እዘጋለሁ ማለት ነው። ከዛ ከኮምፒውተር ኪቦርድ ኢንተርኬን እጫናለሁ። እንደምትመለከቱት በዚህ መንገድ ካልኩሌት አድርጎ ያስቀምጥልኛል ማለት ነው። እዚጋ አውቶማቲካሊ ዝም ብሎ እንትን ያለው የመለሰብኝ ችግር የለውም። በነገራችን ላይ የዚህ እንደመመለስም ቀላል ነው። ይሄ ሌፍት ክሊክ ጫኑትና ብዙ የሆኑ ዳሯ ላይ ቀስቷን መደመር ምልክት ስትመጣላችሁ ሌፍት ክሊክ ጫኑትና ወደ ቴስት ወርዱት ወይም ስትጎትቱት ሁሉም ደምሮ ያመጣላቸዋል። ለምሳሌ ቴስት ዋንን ጌትነት 10 ቢያመጣ አውቶማቲካሊ ቫሉ አፕዴት ትሆናለች እንደምትመለከቱት ማለት ነው። ይህንን በስነስርዓቱ መረዳት ይኖርባችኋል ማለት ነው። ስለዚህ በዚህ መንገድ ነው ኤክሴል ላይ ቁጥሮችን የምንደምረው ምናምን ማለት ነው። በነገራችን ላይ ግሬድ ሪፖርት የሰራሁት ቪዲዮ ስላለ ፈተና ሊፈትኗችሁ ስለሚችሉ እሱን መመልከት ትችላላችሁ። ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው ተማሪዎች። በዛሬ ቪዲዮ የምንመለከተው ግን ስለ ፓወርፖይንት ነው። ፓወርፖይንትን እንዴት አድርጋችሁ ክሬት እንደምታደርጉ፣ እንዴት አድርጋችሁ እንደምትጠቀሙ፣ ለምን እንደሚጠቅመንም የምነግራችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ቪዲዮን ላይክ በማድረግ ለብዙ ሰዎች እንዲደርስልኝ አግዙኝ ተማሪዎች ማለት ነው። ወደ ቪዲዮችን ንግባ ማለት ነው። መጀመሪያ ላይ የምንመለከተው ፓወርፖይንት ምንድን ነው የማን ነው የሚለው ነገር እንመልከት። ፓወርፖይንት የምንለው አፕሊኬሽን ነው። ከአፕሊኬሽን ሶፍትዌሮች ውስጥ የሚካተት አንደኛው ነው። የሚያገለግለን ደግሞ በሆነ ቶፒክ ላይ ወይም በሆነ ሀሳብ ላይ እናንተ ለሰዎች ማቅረብ ስትፈልጉ ወይም ፕሬዘንቴሽን ማቅረብ ስትፈልጉ ለፕሬዘንቴሽን ለማዘጋጃ የምንጠቀምበት የሶፍትዌር አይነት ነው ማለት ነው። ዲቨሎፕ የተደረገው በማይክሮሶፍት ካምፓኒ ነው። እንደ ማይክሮሶፍት ወርድ፣ ኤክሴል ልክ እንደነኛ አይነት ነው ማለት ነው። ወይንም በማይክሮሶፍት ኦፊስ ውስጥ ያለ ነው ማለት ነው። የተለያዩ እንትኖች አሉ 2010፣ 2007፣ 2016፣ 21 እንደ ቨርዥኑ ሊለያይ ይችላል ማለት ነው። እናንተ ግን መጀመሪያ ኮምፒውተራችሁ ላይ ዳውንሎድ አድርጋችሁ ትጭናላችሁ። ከዛም በኋላ ፓወርፖይንታችሁን ማዘጋጀት የምትፈልጉትን ነገር ማቅረብ ትችላላችሁ ማለት ነው። መጽሐፋችሁ ላይ ስንመጣ ምንድን ነው የሚለን? ፓወርፖይንት ሄልፕ ቱ ክሬት ስላይድ ሾው ዛት አድሬስ ኤ ቶፒክ ኦር ኤ ፕሬዘንቴሽን ይለናል ማለት ነው። ይሄም ማለት ፓወርፖይንት ብለን የምንጠራው የሚያገለግለን ለምንድነው? ስላይድ ሾው ለማዘጋጃ ነው። በሆነ ሀሳብ ላይ ወይም ፕሬዘንቴሽን ለማቅረቢያ የምንጠቀምበት ነው ማለት ነው። ሰምታይምስ ፓወርፖይንት ኢዝ ናውን አስ አናዘር ስሙ እንደ ፕሬዘንቴሽን ወይም ደግሞ ስላይድ ብለን እንጠራዋለን ይለናል። ታይፒካሊ ኢንክሉድ 3 ሜጀር ፈንክሽን ለው ላይ 3 ዋና ዋና ስራዎችን ይሰራልናል ማለት ነው። አንደኛ ቴክስቶችን ኢንሰርት ማድረግ እንችላለን ወይም ማስገባት፣ ጽሁፎችን መጻፍ እንችላለን። እንደዚሁም ደግሞ የጻፍናቸውን ጽሁፎች ፎርማት ማድረግ እንችላለን። ከለሩን መቀየር፣ ቦልድ ማድረግ፣ ኢታሊክ ምናምን ማለት ነው። ሌላኛው ደግሞ ምንድነው? የተለያዩ ግራፊክስ ኢሜጆችን አናስገባና ከዛም በኋላ ማኒፕሌት ማድረግ እንችላለን። ምክንያቱም ፕሬዘንት ስታቀርቡ ለሰዎች በሆነ ሀሳብ ላይ ማለት ነው ያን የሚገልጽ ነገር ፒክቸር ካለ ፒክቸሩን ታስገባላችሁ ወይም ኢሜጆችን ማለት ነው። እንደዚሁም ደግሞ አኒሜሽኖችን ካሉ እነሱንም ታስገባላችሁ ማለት ነው። እናንተ በተመሳሳይ ራሱ በአኒሜሽን መንገድ ታሳያላችሁ ማለት ነው። ሌላኛው ደግሞ የስላይድ ሾው ሲስተም ቱ ስፕሬድ ኮንተንት ይለናል። ያን ኮንተንት ለሰዎች ለማሳየት ስላይድ ሾው ሲስተም አለ። ያን ነገር የምታሳዩበት መንገድ ማለት ነው። ምናልባት ፓወርፖይንት ከዚህ ሳይታችሁ ማታውቁ ከሆነ ዩዘር ኢንተርፌሱ ይህን ይመስላል እንደምትመለከቱ ማለት ነው። በጣም ቀላል ነው። ያን ያህል የሚከብድ ነገር አይደለም። ተማሪዎች እንዴት አድርጋችሁ እንደምታደርጉ አሳያችኋለሁ።
መጀመሪያ ላይ የምንመለከተው አዲስ ስላይድ እንዴት እንደምናስገባ ምናምን ነው። መጀመሪያ ግን እኔ እንዴት አድርጋችሁ ክሬት እንደምታደርጉ ላሳያችሁ። ክሬት ስናደርግ በተለያየ መንገድ ነው። የመጀመሪያው ምንድነው ፊት ለፊት ዲስክቶፓችሁ ላይ ወይም የፈለጋችሁበት ሎኬሽን ላይ ገብታችሁ ማውዛችሁን ራይት ክሊክ ትጫናላችሁ። ከዛን ወደ ቴክስቱና ኒው በምትለው አቅጣጫ ትሄዳላችሁ ወደ ቀኝ። ከዛም በኋላ ማይክሮሶፍት ፓወርፖይንት የምትለውን ሌፍት ክሊክ ትጫኑታላችሁ። አውቶማቲካሊ ክሬት ያደርግላችኋል። እንደዚሁም ሎኬሽኑን ያስቀምጥላችኋል የሳውንድ ዲስፕሌይ ስላለው ማለት ነው። ከዛን እዚህ ጋር እንደምትመለከቱት ኒው ማይክሮሶፍት ፓወርፖይንት ፕሬዘንቴሽን የሚል አለ። ስሙን እናንተ መቀየር ትችላላችሁ ማለት ነው። ሀሳቡን ከሚገልጽ ጋር ማድረግ ትችላላችሁ። እኔ ለምሳሌ ግሬድ 8 ፓወርፖይንት ነበረው ፓወርፖይንት ማለት እችላለሁ፣ ወይም የዩኒቱ አንድ ሾርት ኖት ማለት እችላለሁ ምናምን ነገር። ከዛ ለመክፈት ላይ ሁለቴ ሌፍት ክሊክ መጫን የሚጠበቅባችሁ በዚህ መንገድ ክሬት ያደርግላችኋል ማለት ነው። ከዛ የመጀመሪያው እንደዚህ ከመጣባችሁ በኋላ ክሊክ ቱ አድ ፈርስት ስላይድ የምትለዋን ሌፍት ክሊክ መጫን ይጠበቅባችኋል። ይህ ነው የፓወርፖይንት ብለን የምንጠራው ማለት ነው። ሌላኛው ክሬት የምናደርግበት ሜትድ ምንድነው? ክሎዝ አሳያችሁ። እዚጋ ሰርች ማድረጊያው ላይ ትመጡና ፓወርፖይንት ብላችሁ መጻፍ ነው። የተለየ ነገር አይደለም። እዚጋ እንደምትመለከቱት ፓወርፖይንት 2016 ይላል። የኔ የኦፊሴ ቨርዥኑ 2016 ስለሆነ ነው። እናንተ ጋር ምናልባት 2010 21 ሊሆን ይችላል፣ እንደዚህ 2007 ሊሆን ይችላል። ስለዚህ እሱን መጫን ይጠበቅባችኋል። ሌፍት ክሊክ ትጫኑታላችሁ። ከዛም በኋላ እንደምትመለከቱ በዚህ መንገድ ያመጣላችኋል። በስተግራ በኩል ያለው ምንድነው? ከዚ በፊት እናንተ ክሬት ያደርጋችሁት የፓወርፖይንት ፋይሎች ይመጡላችኋል። እነኝህን ክሊክ ማድረግ ነው። እናንተ ጋር ላይኖርም ሊኖርም ይችላል። ክሬት ካደረጋችሁ አይኖርም፣ ካደረጋችሁ ደግሞ ይመጣል ማለት ነው። ከዛ የቀሩት እዚጋ የምትመለከቷቸው እነኝህ ከታች ያሉት ማለት ነው ቴምፕሌቶች ናቸው። ይህ ብላንክ ፕሬዘንቴሽን ፍሮም ስክራች የምንጀምርበት ነው። እዚጋ ለምሳሌ ሌሎች ቴምፕሌቶች አሉ። ኤዱኬሽን ወይም ከትምህርት ጋር የተያያዘ ስራዎችን ለመስራት እነሱ በዚህ ፎርም ማዘጋጀት ይችላላችሁ ማለት ነው። ምናልባት ሾርት ኖት ሰጥቷችሁ የምታውቁ ከሆነ በዚህ ነው የሚያዘጋጁት። የተለየ ነገር አይደለም። እኛ ግን ፍሮም ስክራች ስለፈለግን ብላንክ ፕሬዘንቴሽን የምትለዋን ሌፍት ክሊክ እንጫናታለን ማለት ነው። ከዛ እንደምትመለከቱ ይሄ ነው። ይሄኛው ፊት ለፊት ያለው ወርክ ኤሪያችን የመጀመሪያው ስላይድ የምትባላለች ጀስት እንደ ታይትል የምንጠቀምባት። በስተግራ በኩል ደግሞ ስላይዳችን አነስ አነስ ብሎ ይመጣል። ከላይ የምትመለከቷቸው እነዚህ በአጠቃላይ ደግሞ የላይኞቹ ምን ተብለው ይጠራሉ? የፓወርፖይንታችን ሪብን ተብሎ ይጠራል ማለት ነው። እያንዳንዳቸው ለምሳሌ ፋይል፣ ይሄ ሆም፣ ኢንሰርት፣ ዲዛይን፣ ትራንዚሽን እያንዳንዳቸው ተብሎ ይጠራሉ፣ ታብ ተብለው ይጠራሉ ማለት ነው። ለምሳሌ ሆም ታቡ ስትገቡ በስሩ ምናለ በጣም ብዙ ኮማንዶች አሉ ማለት ነው። ሆም ታባችን ውስጥ ለምሳሌ በክሊፕ ቦርድ አቅጣጫ ኮፒ ለማድረግ ከፔስት ለማድረግ የምንጠቀምባቸው ቦታዎች አሉ። እዚጋ ደግሞ ስላይዶችን አድ ለማድረግ ሪሙቭ ለማድረግ ነው እንጠቀምበታለን። እዚጋ ፎንቶችን ለማሳመር የምንጠቀምበታለን። ብዙ ነገር ያሳየናል። ኢንሰርት ላይ ደግሞ ለምሳሌ ወደ ስላይዳችን ቴብል ለማስገባት ፒክቸሮችን፣ የተለያዩ ደግሞ ኦንላይን ፒክቸሮችን ለማስገባት ሊሆን ይችላል። ስክሪንሾቶችን ለማስገባት፣ ሼፖችን ለማስገባት እና የሚጠቀሙበት ነው። ቻርቶችን እዚጋ በአጠቃላይ የምትመለከቷቸው አሉ። ዴት፣ ታይም፣ ማቴማቲካል ኢኩዌሽኖችን ለማስገባት እዚህ ላይ ትጠቀማላችሁ። ከፈለጋችሁ ቪዲዮ፣ አውዲዮ ቅድም እንደነገርኳችሁ ለምን ያገለግለናል ፓወርፖይንት ጀስት ኢሜጅ ግራፊኮችን ስለሚያስገባለን ማለት ነው። ከዛ ደግሞ ዲዛይን አለን። በተሻለ ነገር ዲዛይን እናደርግ፣ እሱን ማሳያችኋለሁ። ትራንዚሽንም አለ፣ አኒሜሽን፣ ስላይድ ሾው፣ ሪቪው አለ። እያንዳንዳቸውን ለጊዜው ግን እኛ እችን ያክል ካየን ይበቃናል ማለት ነው። ከላይ በኩል ደግሞ የተመለከቷት እንትናት የታይትል ባራችን ናት። ፕሬዘንቴሽን ዋን ፓወርፖይንት የምትለው ስም ስላልሰጠሁት ነው። ሴቭ ሳደርግ አሳያቸዋለኝ። ከግራ በኩል ደግሞ ኮርነር ላይ የምትመለከቷቸው በአጠቃላይ ኪዊክ አክሰስ ቱልባር ተብለው ይጠራሉ። አብዛኛው ጊዜ የሚያገለግሉ ለምንድነው? የሆነ ስራ በፍጥነት ለመስራት እንጠቀምባቸዋለን ማለት ነው። ተጨማሪ አድ ማድረግ ከፈለጋችሁ ይህን ክሊክ ታደርጉና እዚህ ጋር ቲክ ማድረግ ይጠበቅባቸዋል ማለት ነው። ለምሳሌ ኒው የምትለውን ዲሌክት ክሊክ ጫና ተመልከቱ። ይኸው አዲስ ታብ ወይም አዲስ የፓወርፖይንት ፋይል ክሊክ ለማድረግ የምጠቀምበት ክሊክ ባደረገው ማለት ነው። ማጥፋት ከፈለጋችሁ እንግዲህ ታደረጉና ኒው የምትለውን ማርኳን ወይም ራይት ምልክቷን ሌፍት ክሊክ ጫኗት ትጠፋለች ከዚህ ላይ ማለት ነው። አንዱ ሬዶ አለ። ይሄን ይመስላል ማለት ነው። ወደ መጽሐፋችሁ ስመጣ በመጽሐፋችሁ መንገድ እንደሌላችሁ ማለት ነው። መጀመሪያ ላይ የሚያሳየን ምንድነው? አዲስ ፓወርፖይንት ስላይድ እንዴት አድርገን የምናስገባው። ለምሳሌ እዚህ ጋር እንደምትመለከቱት ፓወርፖይንት ክሬት አድርገናል። ከዛ የመጀመሪያ ስላይዳችን ይችላል። ሌላ ስላይድ አድ ማድረግ ብንፈልግ እንዴት ነው ክሬት ማድረግ የምንችለውን የሚለውን እንመለከታለን። ከዛ በፊት ግን ታይትሉን እዚጋ እንጻፍለት። ለምሳሌ ክሊክቱ አድ ታይትል ይሆናል። እዚጋ ሌፍት ክሊክ ጫኑና ለምሳሌ ኮምፒውተር ወይም ኮምፒውተር ሃርድዌር ልበረው። ለምሳሌ ኮምፒውተር ሃርድዌር ፓርት
የኮምፒውተራችን ሃርድዌር ፓርቶችን እዚህ ጋር ለመጻፍ ማለት ነው። እዚህ ጋር ሰብታይትላችን ከፈለጋችሁ መጻፍ ትችላላችሁ። ስለዚህ ሃርድዌር ልበለው ወይም እዚህ ጋር ከላይ በኩል ያለውን ቀጥታ ኮምፒውተር ልበለውና ታይትላችን ማለት ነው ዋናውን። ከዛ ነው እዚህ ጋር ምን ብለን እንጠራለን? ሃርድዌር ፓርት ብለን እንጻፍ ማለት ነው። ሃርድዌር ፓርት ይኸው ጻፍን አይደለ? ታይትላችን ከላይ ያለ ይሄ ደግሞ ሰብ ታይትላችን ነው። ከፈለጋችሁ ይሄን ወደ ታች ከፍ ማድረግ ትችላላችሁ። ይሄኛው ከስራችሁ መሳሰቡትና መስቀል ምልክት ሲመጣላችሁ ኤሌክትሪክ ቻናላችሁ መጎተት ወደ ላይ ትችላላችሁ ማለት ነው። አዲስ ስላይድ አድ ለማድረግ እንደምታደርጉት ይሄን ከግራ በኩል ያለችው ወይም በስተግራ በኩል ስላይዷ በትንሿ ትመጣላችኋል። እሷ ሌፍት ክሊክ ትጫኑና ከዛ ኮንትሮል ኪቦርዳችሁ ኢንተር ኬስ ትጫኑ። እንደምትመለከቱት አዲስ ስላይድ ክሬት ያደርግልናል ማለት ነው። መደለት የምትፈልጉም ከሆነ ደግሞ ሌፍት ክሊክ ተጫናችሁ ባክስፔስ ትጫኑ ያጠፋላችኋል። አለበለዚያም ደግሞ አድ ለማድረግ ታደርጋላችሁ። እዛው ሆም ታብ ላይ እንዳላችሁ እዚህ ጋር ኒው ስላይድ የምትላለች አይደል? ድሮፕ ዳውን ክሊክ ስታደርጓት እዚህ ጋር የተለያየ የስላይድ አማራጭ ያመጣላችኋል ማለት ነው። ለምሳሌ ታይትል ስላይድ እንደመጀመሪያው ነው። ታይትል ኤንድ ኮንተንት ያመጣልናል። ይሄን ሌፍት ክሊክ ብቻ ነው ተመልከቱ። በዚህ መንገድ የሚያመጣልን ድጋሚ ደግሞ አሁን ክሊክ ላድርገውና ለምሳሌ ታይትል ብቻ እንዲያመጣልን ከፈለግን ይሄን ሌፍት ክሊክ መጫን እንችላለን። ታይትሉ ብቻ ይቀመጥ ማለት ነው። ድጋሚ ክሊክ ላድርጋት። ለምሳሌ ታይትል እና ቱ ኮንተንት እንዲያመጣልን ለምሳሌ የሆነ ኮምፓሬሽን የሆነ ነገር ሁለት ነገሮች ለማነጻጸር ምናምን ስትጠቀሙ እነሱን ለማስገባት የምትጠቀሙባቸውም አሉ። ይሄን ሌፍት ክሊክ ብቻ ነው እንደምትመለከቱት ይሄን ይመስላል ማለት ነው። ከላይ ታይትል እንጽፋለን። ከዛ እዚህ ጋር ለምሳሌ ስለ ኮምፒውተር አድቫንቴጅ እና ዲስአድቫንቴጅ መጻፍ እንችላለን። እዚህ ጋር ኮምፒውተር ብለን ከዛን በኋላ እዚህ ጋር አድቫንቴጅን እዚህ ጋር ደግሞ ዲስአድቫንቴጅን መጻፍ ትችላላችሁ ማለት ነው። ሌላም አማራጭ አለ። ይሄን ሌፍት ክሊክ ጫኑና ላጥፈው። ድጋሚ ክሊክ ላድርግና እዚህ ጋር እንደምትመለከቱት ከፈለጋችሁ ፒክቸር ለማስገባት ፒክቸር ዊዝ ካፕሽን የምትለውን ሌፍት ክሊክ ጫኑትና ምንድነው እዚህ ጋር ፒክቸር የሚያስገባለን ሌፍት ክሊክ ጫኑታላችሁ። ከዛ ኮምፒውተራችሁ ላይ ያለውን አንዱ ፎቶ አስገቡትና ኢንሰርት ብላችሁ ከዛ ይሄንን አስተካክላለች። የሚስተካከለውን ነገር እዚህ ጋር የሚጻፈው ነገር ጽፋላችሁ። ስለዚህ ስለ ፒክቸሩ ገለጻ ታይትላችሁን ጽፋላችሁ እዚህ ጋር እንደዛ ማድረግ ማዘጋጀት ትችላላችሁ ማለት ነው። ሌላኛው ደግሞ ኢንሰርት ላይ ትገቡና እዚች ሲሆን ስላይድ የምትለውን ክሊክ ታደርጋታላችሁ። እኛ የፈለግነው ለጊዜው ግን ተማሪዎች ታይትል እና ኤንድ ኮንተንት የምትለውን እችኛዋ ሌፍት ክሊክ ጫናት። እንደምትመለከቱ በዚህ መንገድ ክሊክ አድርጎልኛል። ከላይ ታይትላችን ማን የሚሆነው ኮምፒውተር ሃርድዌር ፓርት ስለሆነ ሃርድዌር ፓርት እላለሁ ማለት ነው። ሃርድዌር ፓርት ከምለው ይልቅ ለምሳሌ ኮምፒውተራችን ላይ ያሉ ሃርድዌር ፓርቶች ውስጥ ማን አለ? እንደምታውቁት ማውዝ አለ። ከዚህ ከላይ በኩል ማውዝ ጻፍና ከዛን በኋላ እዚህ ጋር ስለ ማውዝ ይዝ ምናምን ብዬ ከዚህ የራሴን ሀሳብ እጽፋለሁ ማለት ነው። እንደምትመለከቱት ከፈለጋችሁ ፒክቸር የምታስገቡም ከሆነ እዚሁ ጋር እንደሆናችሁ ኢንሰርት ላይ ትገባላችሁ። ከዛም በኋላ ፒክቸር የምትለውን ትጫኑትና ለምሳሌ ይሄኛው ማውዝ ቢሆን ሌፍት ጫናለሁ። ከዛ ኢንሰርት የምትለውን ጫናታለሁ ማለት ነው። ከዛ ይሄን ማስተካከል ነው ኤዲት ማድረግ ነው ማስተካከል ነው። ሌፍት ክሊክ ጫኑት እና ስትጎትቱት ይስተካከላል። የተለየ ነገር አይደለም። ስለማውዝ ጋር የሆነ ነገር ሀሳብ እዚህ ጋር ብትጽፉ እዚህ ጋር አስቀምጡላችሁ ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ነው። ሌላም ነገር አድ ማድረግ ትችላላችሁ። ሌላኛው ደግሞ ዲዛይን ላይ ለምሳሌ ብንገባች ሌፍት ክሊክ ጫናት እና እዚህ ጋር የተለያዩ ዲዛይኖች አሉ። ነጭ ከሚሆን ይልቅ የተሻለ ማለት ነው። ሰዎችን ድሮፕ ዳውን ክሊክ ላድርጋትና የተለያየ አማራጭ ያመጣልናል። እኔ በብዛት የምጠቀመው ግን ተማሪዎች ችን ያላርጋት ሌፍት ክሊክ ጫናት። እንደምትመለከቱት ይኸው እዚህ ጋር ከላይ ስመጣ ተመልከቱ። ይኸው በጣም አሪፍ ነው። ስለማውዝ ጋር ገለጻ ይሰጥልናል። እዚህ ጋር የፈለጋችሁን መጻፍ ትችላላችሁ ማለት ነው። ማውዝ እንደዚህ ብላችሁ ሌላም ነገር አድ ማድረግ ትችላላችሁ ማለት ነው። ሌላ ስላይድ አድ እናድርግ። የመጨረሻ ላይ አንዴ ይሄ ሌፍት ክሊክ ብቻ ነው ኮምፒውተር ኪቦርድ ኢንተር ብቻ የመጀመሪያውን ራሱን ዲዛይን የተደረገው ምናምን ተሳከሩን ያመጣልኛል። እዚህ ጋር ለምሳሌ ኮምፒውተር ሃርድዌር ፓርት ብዬ ልጻፍ። ሃርድዌር ፓርት ሃርድዌር ፓርት እንደዚህ ብዬ ጻፉኝ። ይሄን ከፈለጋችሁ ዲዛይን ማድረግ ትችላላችሁ ማለት ነው። እንዴት የምታደርጉት ሰሌክት ታደርጓትና ሆም ታብ ላይ ትገባላችሁ። ከዛም በኋላ ከፈለጋችሁ ቦልድ ታደርጋላችሁ፣ ኢታሊክ ምናምን እዚህ ጋር ከለሩ መቀየር እንደፈለጋችሁ ማስተካከል ትችላላችሁ ማለት ነው። እንደናንተ እንደራሳችሁ ምርጫ ነው። ሌላኛው ደግሞ እዚህ ጋር ለምሳሌ ፎንት ስታይል መቀየር ትችላላችሁ፣ እዚህ ጋር ደስ ያላችሁን ማለት ነው። ለምሳሌ ይሄኛውን ሌፍት ክሊክ ብቻ ነው እንደምትመለከቱት ይሆናል። አብነት ምናምን የሚለው ማለት ነው። ከፈለጋችሁ ደግሞ ሳይዙን ሰሌክት አድርጉት። አሁንም ሳይዙን እዚህ ጋር መጨመር መቀነስ
እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ ከታይ በኩል ነገር ልጻፍ። ለምሳሌ ስለ ኮምፒውተር ሃርድዌር ፓርት ስንል ብዙ ናቸው አይደለም። ለምሳሌ ማን አለ? ማውዝ አለ የምናውቀው፣ ኪቦርድ አለ ኪቦርድ፣ ሌላ ማንን? ለምሳሌ ማውዝ፣ ኪቦርድ ኮምፒውተር ሃርድዌር ፓርታችን ማለት ነው። ሲስተም ዩኒታችን አለ፣ ራም፣ ሃርድ ዲስክ ወይም ሶሊድ ዲቫይሶች ናቸው። በአጠቃላይ እንደምትመለከቷቸው እነኝን ከጻፍኩ በኋላ ሁሉም ሰሌክት ላድርግና ፎርማት ላድርገው አይደለም፣ ቦልድ ላድርጋቸው፣ ሳይዛቸውን ጨምራቸው። በሊስት ስለሆነ ደግሞ ሰሌክት ላደረግኩ እዚህ ጋር በመካከል በፓራግራፍ በምትለው አቅጣጫ ሄድና እዚህ ጋር የምትመለከቱ ማስቀመጥ ይችላል። ከፈለጋችሁ በቡሌት ማስቀመጥ። እዚህ ጋር ለምሳሌ ስልክ ጫና ተመልከቱ። ይኸው እነዚህ ያመጣልኛል። አልፈልግም ትሉ ከሆነ ሁሉም ሰሌክት ያደርጓቸውና እዚህ ጋር በቁጥር ማድረግም ትችላላችሁ ማለት ነው። ክሊክ አድርጋችሁ ከፈለጋችሁ በኤቢሲ ያለበለዚያም 1 2 3 የሚለውንም በዚህም መግለጽ ትችላላችሁ ማለት ነው። የተለየ ነገር አይደለም። ሌላኛው ደግሞ ኮፒ አድርጋችሁ ፔስት ማድረግ እና ከት አድርጋችሁ ፔስት ማድረግ እንዴት ነው የሚለው ነገር ተመሳሳይ ነው። ማይክሮሶፍት ወርድ ላይ ያለውን ነገር ማለት ነው። በፓርቱ ስለሰሩላችሁ እሱም ለምሳሌ ማውዝ የምትለውን ኮፒ ላድርጋ ሰሌክት አድርጋለሁ መጀመሪያ። ከዛ ለዋ ላይ ራይት ክሊክ እጫናለሁኝ። ከዛ ኮፒ የምትለውን ሌፍት ክሊክ እጫናታለሁ ማለት ነው። ለምሳሌ መጨረሻ ለማስቀመጥ ፈልግ እኔ እዚህ ጋር ልምጣና ኢንተር ልጫን። ከዛም በኋላ 6ኛው ላይ ፔስት ላድርጋት። ፔስት ለማድረግ ከፈለጋችሁ ራይት ክሊክ ተጭናችሁ እንደምታደርጉት ፔስት የምትለዋን ችን ትጫናታላችሁ ማለት ነው። ችት ማውዝ የምትለዋል ወደዚህ መጣችልን ወይንም እዚህ ጋር ጻፍኳት እንደምትመለከቱት። ለምሳሌ ግልጽ ለማድረግ ሁለቱን ላጽፍ ወይ ነው። ይሄ ማውዝ የምትለው 4ኛው ላይ ያደረኳት። ሌላኛው ደግሞ በሾርት ከት ማድረግም ትችላላችሁ። ለምሳሌ ሲስተም ዩኒት የሚለውን ሰሌክት አድርገው በአጠቃላይ ይሄንን በሾርት ከት ኮንትሮል+C ኮፒ ለማድረግ ማለት ነው። ከዛን እዚኛው ላይ 5ኛው ላይ ኮንትሮል ቪ ስጫን ፔስት ነው የሚያደርግልኝ ማለት ነው። ሲስተም ዩኒት ኮፒ አድርጌ ፔስት አደረኩት። ከት ደግሞ ለማድረግ ከሆነ አንስቶ ነው ወደዚህ የሚያመጣልኝ። ለምሳሌ ኪቦርድ የምትለዋን ሰሌክት ላድርጋት። ከዛ ኮንትሮል ኤክስን ብቻ ነው አሁን አነሳ። ከዛ አነሰትኝ። ከዛም በኋላ እዚህ ጋር ልምጣና 4ኛው ላይ ልጻፍና ከዛም በኋላ ኮንትሮል ቪ ሳደርግ ፔስት ያደርግልኛል። መጀመሪያ ኪቦርድ የሚለው 2ኛው ላይ ነበር የነበረው፣ ወደ 4ኛው አመጣሁት ማለት ነው። ኮፒ አድርጌ ፔስት አደረኩት። ከት አድርጌ ፔስት አደረኩት ማለት ነው። ከፈልጋችሁም ሆም ታብ ላይ ገብታችሁ እዚህ ላይ ግራፊካል ዩዘር ኢንተርፌስን መጠቀም ትችላላችሁ። ለምሳሌ እቺን ሁለቱን ሰሌክት ላድርጋቸውና ማለት ሰሌክት ስታደርጉ ምናምን አንድ ብቻ አይደለም ብዙም ሰሌክት ማድረግ ስለምችሉ ሰሌክት ያደርጋላችሁ። ከዛም በኋላ እነኚህ ኮፒ እና ከት ሁለቱ ምናሉ እንደምትመለከቷቸው ኦን ሆነዋል። ከፈለጋችሁ ኮፒ ያለበዛም ከት ማድረግ ይችላላችሁ። ለምሳሌ ከት ላድርገውና ይሄንን እዚህ ጋር ምትሸልፉ ላይኛው ታይትላችን ላይ ማለት ነው። ታይትላችን መጀመሪያ ግልጽ ለማድረግ ያክል ስለሆነ አጠፋሁት አይደለም። ስለዚህ ፔስት ለማድረግ ከፈለኩ ፔስት የምትለዋችን አንዴ ሌፍት ክሊክ ጫናታለሁ። ምን ነበር ያደረኩት እኔ ኮፒ ያደረኩት ከት ያደረኩትን ፔስት አደረኩት ማለት ነው። በዚህ መንገድም ማስተካከል ትችላላችሁ ማለት ነው። በጣም ቀላል ነው። ተማሪዎች ያን ያህል የሚከብድ ነገር አይደለም ማለት ነው። ሌላኛው ሴቭ ማድረግ ነው። የሰራችሁት ነገር ሴቭ ለማድረግ ፋይል ላይ ትገቡና ከዛም ሴቭ አስ ምትለዋን ትጫናላችሁ። ከዛ ኮምፒውተራችሁ ሎኬሽን ትመርጣላችሁ። ብራውዝ ወይም ዴስክቶፕ ላይ ማስቀመጥ ትችላላችሁ። አለበለዚያም ብራውዝ የምትለዋን ትጫኗትና ከኮምፒውተራችሁ ሎኬሽን ትፈልጋላችሁ። ለምሳሌ ዴስክቶፕ ላይ፣ ዶክመንት ላይ ከፈለጋችሁ ሎሎ ላይ ማስቀመጥ ትችላላችሁ። እኔ ለጊዜው ግን ዴስክቶፕ ላይ ላስቀምጠው። ከዛም በኋላ እዚጋ ምልክትችን ብዬ ልጻፍ ሬድ 8 ልበርና ለምሳሌ የፈለግኩትን መጻፍ እችላለሁ። ከፈለጋችሁ ኮምፒውተር ሬድ ግሬድ 8 የሚለውን የሚሉ ላጥፎና ኮምፒውተር ሃርድዌር ፓርት ልበለው ሃርድዌር ፓርት ልበለው። ከዛ ሴቭ የምትለዋን እጫናታለሁ ማለት ነው። እዛ ከእነኚህ ደግሞ በስተቀኝ በኩል የምትመለከቷቸው ኤክስ ይሄኛው እና ደግሞ ማይነስ ምልክቷ ምን ተብሎ ይጠራሉ? ኮንትሮል ዩኒት ናቸው። ይሄን ኮንትሮል ለማጠቀምበት ይሄኛው የክሎዝ ለማድረግ ሌፍት ክሊክ ብቻ ነው ክሎዝ ያደርግልኛል። ይሄኛው ደግሞ ሳይዙን እንዲጠብ እንዲያንስ ምናምን የሚያደርግልን ማለት ነው። ይሄን ክሊክ ላድርገው ድጋሚ ይህን ብቻ ነው ተመልክቶ ይሰፋል። ይህን ስነካው ያንሳል ማለት ነው። ማይነሷን ደግሞ ሳረጋት እዚጋ የነበረችው ወደ ቀጥ ትወርዳለች ማለት ነው። ስጫናት እዚጋ ትመጣለች ታስክ ባራችን ላይ ማለት ነው። ፖይንታችን ሰዎችና እንደዚህ በማድረግ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ችን አሯ የምትመለከቷት የሪብን ዲስፕሌይ ኦፕሽናችንን ሀይድ ለማድረግ ከፈለግን ደግሞ ታቦቹ ብቻ እንዲታዩ እንዳይታዩ ማድረግ የሚችሉበት መንገድ ነው። ክሊክ ላድርገው ለምሳሌ ስዊች ጫንና ሾታ ብቻ ብለው ታቦቹን ብቻ ነው የሚያሳየልኝ። እንደምትመለከቱት ማለት በተለይ ሳይዝ ምናምን የማይበቃችሁ ከሆነ ወይም የኮምፒውተራችሁ ስክሪን ትንሽዬ ከሆነች
እንደዚህ አነስ አድርጋችሁ ለስራ እንዲያመቻችሁ ማድረግ ትችላላችሁ ማለት ነው። ሰፊ ከሆነ ግን ይህን ክሊክ አድርጋችሁ ሾታዊን ኮመንድ የምትለዋን መጠቀም ትችላላችሁ። ደግሞ አለበለዚያ ደግሞ በጣም ጠባብ ከሆነች ይህን ክሊክ ታደረጉትና አውቶ ሃይድ ሪበን የምትለዋን ትጫኗታላችሁ። ሃይድ ያደረገልኝ። ለምሳሌ አፕላይ ማድረግ ስትፈልጉ ሰሌክት ታደረጉትና መጀመሪያ አፕላይ ማድረግ የምትፈልጉትን ከዛ ከርሰራችሁን መሀል ለማድረግ ወደ ስታስጠጉት ቀይ ምልክት ይመጣል አይደለ? እሱ ሌፍት ክሊክ ጫኑት፣ ወደ ታች ወርድላችኋል። ለምሳሌ ከለሩን መቀየር ፈልግ ይሄን ሌፍት ክሊክ ጫነው፣ እንደምትመለከቱት ጨረስኩ ማለት ነው። ከዛም በኋላ ከዚህ ወጥቼ ከዚህኛው በሪብናችን ላይ ወጥቼ እዚህ ሌፍት ክሊክ ስጫን አውቶማቲካሊ ሃይድ ያደርገዋል ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ነው። አሁን ግን ምን ያደረግነው አለ ወደ ኖርማል መልሶ አሪፍ ነው። ይህን ክሊክ ላድርጋትና ክሊክ ላድርጋ ሾታዊን ኮማንድ ላድርገው። አሁን የጻፉት ነገር ስላለ ሴቭ ላድርገው። ችኛው ፋይል ላይ ገባና ሴቭ የምትለዋን መጫን አለበለዚያም ደግሞ ኩዊክ አክሰስ ቱልባራችን ላይ ችኛውን ሌፍት ክሊክ በመጫን ሴቭ ማድረግ እችላለሁ ማለት ነው። ሌላኛው ያልተመለከትነው ምንድነው የቴክስት አላይመንት ነው። በጣም ቀላል ነው። ለምሳሌ ቴክስታችን ሴንተር እንዲሆን ከፈለግንም ደግሞ በስተግራ እንዲሆን ማድረግ የምንችልበት መንገድ አለ። ለምሳሌ ማውዝ የምትለዋ ሴንተርን ያለችዋ ሰሌክት ላድርጋትና ብዙ በፓራግራፍ አቅጣጫ እነኛ አላይመንት ተብለው ይጠራሉ። ይህም ብቻ ነው ወደ ራይት ሊወስድ ወደ ቀኝ ወስደዋል። ይህም ብቻ ነው ደግሞ ወደ ራይት ወስደዋል። ችኛዋ የምታገለግለን ጀስቲፋይ ነው የምጠቀምባት። ይህን ብጠቀመው ደግሞ ወደ ግራ ይወስደዋል ማለት ነው። ችኛዋ ሴንተር ናት፣ መካከል የምጠቀምባት የሴንተር ነው። ይሄኛው ደግሞ ወደ ራይት ይወስደዋል። ይሄኛው ወደ ግራ ነው። ይሄኛው ጀስቲፋይ ነው የሚያደርግ ወደዚህ ነው የሚመልስ። በነገራችን ላይ ገለም እንደሆነ አላውቅም፣ ወደ መሀል ነው ያመጣው እንጂ ኤኒዌይስ በዚህ መንገድ ማስተካከል ትችላላችሁ። ወይም የቴክስቱን አላይመንት ወይም አቀማመጡን በዚህ መንገድም ማስተካከል ይቻላል። በጣም በጣም ቀላል ነው። ቤተሰብ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁ ደግሞ ቪዲዮ ላይክ በማድረግ ለብዙ ሰዎች እንዲደርስልን አግዙኝ።